ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት? ስለዚህ አማራ መሆን ያስመታል እኮ እርሶ ለምን መረጡት? ኦሮሞ ግዴታ ስለ ኦሮሞ ጋር ብትወስድ ኦሮሞ ብሎ ሲናገር ለእንስሳት ውሃ ይጠማቸዋል ብሎ ውጭ ላይ የሚያስቀምጥ ጥብ ዛፍ ህይወት አለውና መቆረጥ የለበትም ዛፍ መቁረጥ የሚጠላ ነው የገዳ ስርዓት ይሄ ነው ይልህና እሱ ግን እኛ በጣም የተለየን ዘሮች ነን አሁንም የፈጠርነው ማለት ብቻ ነው የሚቀራቸው እንጂ ሀገር የፈጠርነው እኛ ነን በትውልድ ውስጥ ትልቅ ሚና የምንጫወተው እኛ ነን የስልጣኔ ሁሉ ምንጭ እኛ ነን ነው። አሁን እርሶ 75% ኦሮሞ ነኝ አሉ 25% ነው አማራ አሉ። ነገር የወላ የምትባል ቦታ ጎንደር ነው ከተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት እኔ የትም ቦታ ሲሄድ አሜሪካም ስጠየቅ ኦሮሞ ነኝ ነው ያልኩት ለምን ካላልክ አይቀበሉም አሜሪካም ጭምር በፌስቡክ ከቅርብ ጊዜ ጀምሮ ኢየሱስ የሚል በጣም ተደጋጋሚ ይህን ስም እያነሱ እየጠሩ ነው። ዛሬ ምን ነው ኢየሱስ አበዙ? ኢየሱስ እያሉ የሚያነሱት ማንን ለማስደሰት ነው? የተለያየ ነገር ከማረግ ከማንቋሽሽ እኔ እስክስታ እንዲህ እያሉ እኮ የሚመቱ ከበሮ ይዘው እንደዚህ የሚለው ያለው እንዲህ እስከሚወድቁ ድረስ አዙሯቸው ኢየሱስ ጌታ ነው ስላደንግጡ ማን ሹፌር ነው አሎት? የተሰቀለው ክርስቶስ ከላይ የወረደው ክርስቶስ ነው የሰውን ስጋ የለበሰው ክርስቶስ ነው እመቤታችን ቅድስት ድንግል ማርያምን የመረጣት ክርስቶስ ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብልሽሽቅ ነው። ምርታዬ ቦጋለ ለፕሮቴስታንቶች በጣም የሳሳ ልብና ፍቅር ይዟቸዋል። አሁን በእርግጠኝነት ፕሮቴስታንት ተቀላቅለዋል። እርሶ ትልቅ ነው ሊቀ ጉባኤ ሊቀ ምናምን የሚባል ስልጣን ያለው ሰው ነው። መጀመሪያ ፕሮቴስታንት ሆነ ዶክተር አብይን አይተዋል። ኋላ ዶክተር አብይ ሙስሊም መሆኑን ሲያውቅ ወደ ሙስሊም ተቀይሯል። ተመልከቱ አጋንንት አለበት። ክርስትና የገባበትን ቀጥተኛ ወደ ኢትዮጵያ የመጣበትን ከኢትዮጵያ ጃንደረባው በኋላ ነው ከኢትዮጵያ ጃንደረባው ፊት ክርስትና ነበር። ምንም ሳንደክም ክርስትና የቤተ መንግስት ሃይማኖት ብቻ ነው ፎርዛት ማለት ኢትዮጵያ ጃንደረባም ቢሆን እኮ ቄስ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዋን የጀመረችው በግሪክኛ ነው ነበረ የምትሉት የተጻፈ መቼም ኢትዮጵያ ጽሁፍ ጀምራለች ረጅም ጊዜ አለ የተጻፈ ኤቪደንስ ለምንድን ነው ማይኖራቸው? ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው። እንዲህ አይነቶቹ ነገሮች ለኔ ተረት ግን ትልቁ ሂስቶሪካል መጽሐፍ ለዚህ ባይብል ነው። ወደ ግብጽ መሄዷን ያወራል። ለኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መጣ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። የኢትዮጵያ ኦርቶዶክስ ልጅ ነኝ እያሉ ስለሆነ ያንን ከመንፈሳዊ ነገር ጋር የተያያዘ ስለሆነ ተጽዕኖ ውስጥ አይወድቁም። ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ተንጠራርተው አይደርሱበትም የሚል የግል መርህ አለኝ። አሁን ቅያሜ ውስጥ ገብተዋል ከሰዎች ጋር አንድ ቦታ የመጨረሻ ንግግሩ ከሆነ አላቅም የተናገሩበት አዳራሽ ውስጥ እርሶ ብቻውን ቀርተው ያውቃሉ? ሰዎች ጥለውት ሄዱ። ለምን ተዘጋጅቼ አልሄድኩም? እኔ ላይ የደረሰብኝም ብቻ እና ብልጽግናን በደንብ ጨፈጨፍኩና አቆምኩ። ለአብይ ስስልብ አለ ስስልብ ሳይሆን ያለውን ነገር የሚያደርጋቸውን ነገሮች አደንቃቸው አይደለም። ወደ ሀገር መግባት በፈለጉ ጊዜ ነው መልካሙንና ጥሩ ነገሩን መናገር የነበሩት። እዚህ መጥተው እንዳይጠየቁ ነው። አሁን ወደ መንግስት ልመለስ አይቀበልም እና ማነጋገር ሲችሉ በመንግስት ኃይሎች ነው መመለስ የፈለጉት። ያለውበት ቤት የለቀቁትን ሳሎን አያውቅም። ጎረቤቶች በሙሉ ባለመኝታ ክፍሎች ነው የተሰጠው። ጎረቤቶች ሁሉ አግኝተው እኔ ማርያም ጠላት ነኝ። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን ይህንን ቋንቋ የምትሰሙ እንዲሁም ደግሞ አንዳንዶች እያስተረጎማችሁ እንደምትሰሙ ታውቃለሁ። ከኛ ጋር አብራችሁ ስላላችሁ አመሰግናለሁ። ዲቫይን ሾው ነው። በዲቫይን መልቲ ሚዲያ የተዘጋጀ የሚቀርብላችሁ ፕሮግራሜ ነው። እንግዲህ በዚህ ፕሮግራም ላይ ማህበረሰባዊ እንዲሁም ፖለቲካዊና መንፈሳዊ ጉዳዮች እንዲሁም በግል ደግሞ የተለያዩ ሀሳቦችን በዚህ እንደምናነሳ ይታወቃል። ከዛም አንጻር እንግዲህ በተለያዩ ጉዳዮች ላይ ያነሳን እንጫወታለን። ከኛ ጋር ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ስላላችሁ በጣም አመሰግናለሁ። አስተያየቶቻችሁም በገባችሁ ልክና መጠን በበጎም በተለያየ ሀሳብ ስለምትሰጡን ከኛ ጋር እንዳላችሁ ማሳያ ነው። በጣም ደስ ይለኛል። አመሰግናለሁኝ። እንግዲህ ዛሬ እንግዳ ይዤላችሁ መጥቻለሁ። የታሪክ ምሁር ናቸው። በኢትዮጵያ ታሪክ ውስጥ በብዙ አሻራ የጣሉ ለእኔ ደግሞ የግል በማስተማር ደረጃ ፊደል በመቁጠር ደረጃ ያስተማሩኝ የድሮ መምህሬ ናቸው። በኢትዮጵያ ታሪክ ውስጥም እንግዲህ መጽሐፎችን ጽፈዋል፣ አበርክተዋል። በግል ደግሞ በፖለቲካውም በትምህርት ቤትም በማህበረሰባዊ ጉዳይም በሃይማኖት ጉዳዮችም ሲሳተፉ እኔ በግል አውቃለሁ፣ ምስክር ስለሆንኩኝ የቅርብ ሰውም ስለሆንኩኝ ማለት ነው። እና ከዛ አንጻር ከእሳቸው ጋር በማውራቴ ራሴን እንደ ድል ነው የምቆጥረው። ምክንያቱም በእንዲህ አይነት ቴብል ላይ እንገናኛለን ብዬ አስቤ አላውቅም። ያንም ደግሞ እግዚአብሔር ፈቅዶ ያ ዛሬ ሆኗል ማለት ነው። ስለዚህ የጋበዝኩላችሁ አንጋፋውንና ለእኔ ደግሞ የግል በግሌ ግዙፉ ብዬ የምጠራቸውን መምህር ታዬ ቦጋለን ነው በዚህ እንግዳ አድርጌ ጋበዝኩላችሁ። ከእሳቸው ጋር በምኖረን ቆይታ የተወሰኑ የግል ጉዳያቸው እናነሳለን። በኢትዮጵያ ታሪክ ላይ አወራለሁ። በኢትዮጵያ የቀደሙ ታሪኮች ላይ፣ አሁናዊ ሁኔታዎች ላይ እና ትላንትናዎች ላይ ያነሳን በብዙ እናነሳለን። በኢትዮጵያ ታሪክ ውስጥ
ሃይማኖት ምን ጉዳይ ነበረው፣ ሃይማኖትና መንግስትስ ምንድን ነበሩ የሚሉ የተለያዩ ሀሳቦችን ያነሳው ጠይቃለሁ። እንዲሁም ደግሞ በሶሻል ሚዲያቸው በተለይም ደግሞ በፌስቡካቸው ድረ ገጽ ላይ ያስተላለፏቸው መልእክቶች አሉ። እነዛን እያነሳን ከኔ ጋር እንወያያለን። ሰፊ ቆይታ ይኖረናል ማለት ነው። በትዕግስት ከኛ ጋር አብራችሁ እንድትቆዩ ጋብዛችኋለሁ። መምህር ታዬ ቦጋለ እንኳን ደህና መጡ። ዲቫይን መልቲሚዲያ ፓስተር ሶፎንያስ፣ በመጀመሪያ ደረጃ የጥንት ተማሪ ከዛም አልፎ ደግሞ ሙሉ ቤተሰባችሁን የማውቅና በግልም ደግሞ የምታደርጋቸውን እንቅስቃሴዎች የምከታተል በመሆኑ በዚህ በዲቫይን መልቲሚዲያ ላይ ስለጋበዝከኝ እጅግ በጣም አመሰግናለሁ። የቀድሞ ተማሪ መሆነ ደግሞ የተለየ ትርጉም ይሰጠኛል። ማለት ለመምህር ተማሪዎቹ አንድ ታላቅ ደረጃ ደርሰው ሳይ ትልቅ ነገር ስለሆነ አመሰግናለሁ። በጣም ደስ ይለኛል። እኔ መምህር ታዬ እንግዲህ 7ን 8ኛ ክፍልንም በደንብ በአንተ ታሪክን ተምሬያለሁ። ከእርሶ ጋርም የነበሩ በወቅቱ ብዙ አስተማሪዎችን ከካሜራ በፊትም ስናወራ ነበር የምናስታውሳቸው። እርሶ ለእኛ እንደ መምህር ብቻ አልነበሩም፣ እንደ አካባቢ ሰው ኖት። ከአስተማሯቸው ሰዎች ውጭ በድሩም በቁቡም በማህበረሰቡ መውጣትና መግባት ውስጥ ትልቅ ተሳትፎ እንደነበሩት ይታወቃል። ዛሬ በእርግጠኛ ነኝ ቃሊቲ አቃቂ አካባቢ ያሉ ልጆች እንደሚደሰቱ አምናለሁና እንደው ቃሊቲ አካባቢ የነበሩትን ሁኔታ ያስታውሱታል? እኔ ቃሊቲ በጣም የሚገርመኝ ነገር ለ4 ዓመታት ነው ያስተማርኩት። በቤተ ክርስቲያኑም በእድሩም በቁቡም በእያንዳንዱ እንቅስቃሴ ውስጥ የነበርኩበት ከመሆኑ በተጨማሪ እጅግ በጣም የሚገርመኝ ነገር በቅርብ ጊዜ ያስተማርኳቸውን ተማሪዎች ስማቸውን አላስታውስም። የቃሊቲ ተማሪዎችን ግን ቃሊቲ አካባቢ ያለውን አንደኛ እንደተወለድኩበት ስፍራ ነው የምመለከተው። ሀዘንም ሲኖር ይደውሉልኛል እና ሄጄ እዛ ቦታ ላይ እገናኛለሁ። በጣም የሚገርመኝ እንግዲህ ተማሪዎቻችን ቅድም ከካሜራው ከዚህ ከስቱዲዮ በፊት አውርተን ነበረ። በርካታዎቹን አሁንም ድረስ በቃል ያውቃቸዋለሁ፣ ቤታቸው የት ጋር እንደሆነ የእናንተንም የሁሉንም እና እገረማለሁ። የተለየ ትዝታ ነው ያለኝ። አንደኛ ስመጣ 22 ዓመት ዕድሜ አካባቢ ነበርና ገና ወጣት ነበርኩ። እንግዲህ እንደምታስታውሱት በቅርጫት ኳሱም በመረብ ኳሱም በተለይ ከቃሊቲ ተማሪዎች ጋር ከቃሊቲ ማህበረሰብ ጋር የነበረኝ ግንኙነትና ፍጥነታቸው ይገርመኛል። አሁን ቦሌ መሀከል ላይ ብዙ ዓመት ቆይቻለሁ፣ ከ20 ዓመታት በላይ የተለያዩ ከተሞችንም አይቻለሁ። ግን የቃሊቲና አቃቂ ልጆች ለእኔ ትንሽ ለየት ይላሉ። አንደኛ እርስ በርስ ያላቸው ግንኙነት መስተጋብራቸው፣ ሁለተኛ ከሌላ ፕላኔት ማጋነን ይመስላል እንጂ ብዬ አላቅም ሌላ ቦታ ላይ ከሌላ ፕላኔት የመጡ እስከሚመስለኝ ድረስ የንግግር ብቃታቸው፣ የቋንቋ ክህሎታቸው፣ እርስ በርሳቸው ያላቸው መስተጋብርና በአጠቃላይ ለሰው ያላቸው ክብር መምህርነትን ጅማሬ አካባቢ ስለነበር አዲስ አበባ ውስጥ የጀመርኩት የበለጠ እንደወደው ምክንያት ሆኖኛል። ጓደኞቼም ነበራችሁ። እኔ ተማሪዎቼ ብቻ ሳትሆኑ እንደ ጓደኛም እንደ ልጅም ነው ማያችሁና ያ ለእኔ በጣም የተለየ ጊዜ ነበር። ፊት አውራሪ አባይነህ፣ አጼ ቴዎድሮስ አቃቂ፣ ቃሊቲ ትምህርት ቤት ደግሞ ለእኔ በጣም የተለያችሁ ነበራችሁ። በደንብ ዩኒልደራችን ሆኖ ራሱ ቆፍጣና ረጅም ጸጉራም በረፍት ሰዓት መረብ ኳስ ይደልቁ ነበር። በደንብ አስታውሳለሁ። በትክክል ጥሩ ጊዜ ነበርና በእርግጠኝነት የቃሊቲ ልጆች በዛ እንደሚደሰቱ አውቃለሁኝና እስካሁን ድረስ በበጎ ያነሳውታል። ብዙ የህይወት ታሪካችን ላይ አሻራ አለዎት ማለት ነውና ተመልካቾቼ እንግዲህ ዛሬ ተማሪና አስተማሪ ነው አብረው የተቀመጡት ማለት ነው። ገጥሞት ያውቃል እንደዚህ ያስተማሩት ሰው? ወይም በሚዲያ ላይ ያጋጥመኛል። በተለያዩ ለምሳሌ ፓይለት ሆነው ይዘውኝ የሄዱ ተማሪዎች አሉ። ሌሎች ደግሞ በተለያየ ፊልም ላይ ጋብዘውኝ ገብቼ ያየሁበት ሁኔታ አለ እና በተለያዩ መስተጋብሮች አገኛቸዋለሁ። ለምሳሌ ሆስፒታል ሰው ልጠይቅ ስትሄድ ዶክተር ሆነው ታገኛለህ። የዩኒቨርሲቲ መምህራን ሆነው ደግሞ ዩኒቨርሲቲ መምህራን ያሰለጥን ስለነበር መምህር ሆነው ለመመደብ ሲሄዱ ያገኘኋቸዋሉ። ግን በሚዲያ ላይ ከራሴ ተማሪ ጋር ስገናኝ የመጀመሪያ ኤክስፔሪየንስ በመሆኑ በጣም እውነቱን ለመናገር ተደስቻለሁ። በጣም ጥሩ፣ በጣም አመሰግናለሁኝ። እንግዲህ መምህር እንግዲህ በኢትዮጵያ ፖለቲካ ውስጥ እንደ ታሪክ መምህርነቱ በጣም ብዙ ነገር አለ። እንግዲህ ዛሬ እንደ ተማሪና እንደ አስተማሪም ብቻ ሳይሆን እንግዲህ በሀገሪቷ ጉዳይ ላይ የጋራ እንደሚመለከተን ሰዎች ቁጭ ብለን እናወነሳለን። በተለይም እንግዲህ ብሔርተኝነትን እስቲ እናንሳና እንግዲህ በዚህ ማህበረሰብ ውስጥ በብዙ አሁን ቃሊቲ ላይ የተለያዩ ብሔር ብሔረሰቦች የሚኖሩበት አካባቢ ነው እርሶም የመጡት የነበሩትና ብሔርተኝነት እስቲ ምንድን ነው? ከእሱን እንነሳና ከብሔርተኝነት ጋር የተያያዘ በዚህ ሀገር ውስጥ ብዙ ችግሮች ስላሉ እሱን እናንሳና እንቀጥላለን ጨዋታችንን። እንግዲህ ብሔርተኝነት ብዙ አይነት ነው። ወደ 50 አይነት ብሔርተኝነቶች አሉ። እነዚህ ብሔርተኞች አንዳንዶቹ ከጥበት ጋር ተያይዘው የሚነሱ ብሔርተኝነት ናቸው። ማለት ከመንደራቸው አልፈው ሀገርንም
ዓለምንም ማየት የማይችሉ እዛው ሰፈራቸው ታጥረው የቀሩ ብሔርተኝነቶች አሉ። ሌላው ሁልጊዜ መጠቃትን መጎዳትን ብቻ እያሰበ ራሱን በሰቆቃ ውስጥ የሚያኖር ትላንት ላይ ዛሬን መኖር ሲገባ ትላንት ላይ ተቸክሎ ዛሬ በሌለ ትውልድ ከሳሽ ተከሳሽ በሌለበት በዛሬው ትውልድ ላይ ሲናቆር የምታየው ናሮ ናሽናሊዝም አለ። በሌላ በኩል ደግሞ ቻውቪኒዝም እንለዋለን። ሾቨኒዝም፣ አልትራ ናሽናሊዝም ወይም ጂንጎይዝም በመባል ይታወቃል። እነዚህ ደግሞ እኛ በጣም የተለየን ዘሮች ነን፣ አሁንም የፈጠርነው ማለት ብቻ ነው የሚቀራቸው እንጂ ሀገር የፈጠርነው እኛ ነን፣ በትውልድ ውስጥ ትልቅ ሚና የምንጫወተው እኛ ነን፣ የስልጣኔ ሁሉ ምንጭ እኛ ነን ብሎ የራሱን ማህበረሰብ ከሌላው የበለጠ አግዝፎ ለማሳየት የሚያስብ የብሔርተኝነት አይነት አለ። እንደ ሶማሊያ አይነት ደግሞ አንድ ሀገር ነበርን ተበታትነናል እና አንድ ላይ መሰብሰብ አለብን የሚል ኢሬደንቲዝም ይባላል። በጣም ብዙ ናቸው። ግን ትልቁ አሁን ያለው የ21ኛው ክፍለ ዘመን ብሔርተኝነት ሲቪክ ናሽናሊዝም ይባላል። ሲቪክ ናሽናሊዝም ማለት ራሱን አክብሮ ሌሎችንም የሚያከብር በሀሳብ የበላይነት የሚያምን ከእያንዳንዱ ማህበረሰብ ውስጥ ሌባ እንዳለ፣ እያንዳንዱ ማህበረሰብ ውስጥ ደግሞ የሰብአዊነት ጥግ የምንለው ሰው እንዳለ፣ ሁሉም ሰው እኩል መሆኑን የሚቀበል የሚያምንና አንደበቱ ላይ ብቻ ሳይሆን ልቡ ላይም ይሄ የታተመ አይነት ብሔርተኝነት አለ። ሲቪክ ናሽናሊዝም እኛ ሀገር ቢኖር የምፈልገው እሱ ነው። ነገር ግን በታሪክም ስናይ በፖለቲካም ስናይ ያለው ትልቁ ነገር የብሔር ፖለቲካን የምታራምድ ሀገር እኔ በጣም በአሁኑ ሰዓት አክራሪ ኢትዮጵያ ናት። በዓለም ላይ ለምሳሌ አንድ ምሳሌ ብሰጥ አንቀጽ 39 በአንድ ሀገር እየኖርክ ሰፊ የሆነ መስተጋብር እያለ የጋራ ድል አድዋ የጋራ ታሪክ እያለ ይህንን ሁሉ ነጥሎ በቀጥታ የብሔር ብሔረሰቦች መብት እስከ መገንጠል የሚል በድፍረት ነው መናገር የሚችለው የኢትዮጵያ ሕገ መንግስት ብቻ ነው ያለው። ሩሲያ አስቀመጠች፣ አንድ ዓመት ሳይሞላት 15 ቦታ ተበጣጠሰች። ስለዚህ የወሰድነው ተሞክሮ ራሱ ሀገር የማፍረስ ተሞክሮ ነው። እሱ መነሻ አለው። ብዙ ታሪካዊ ዳራዎች አሉ ከ1964 ዓ.ም ጀምሮና እንደ ግሪጎሪ ዘመን ቀመር ከ1972 የሀፓ ምስረታ ላይ ነው ይሄ የብሔርተኝነት ፖለቲካ ኢትዮጵያ ውስጥ እንደ ነቀርሳ የገባውና ለመነሻ ይሄንን ካልኩ ግን በሚነሱ ግን ምንድነው እዚህ ላይ ለምሳሌ አሁን ብሔርተኝነት የሚጠቅማቸው ሰዎች አሉ ብለው የሚያነሱ አለ። ለምሳሌ ለሌቦች ብሔርተኝነት በጣም ጠቃሚ ነው ብለው የሚያምኑ ሰዎች፣ ያንንም ብሔርተኝነት የሚያቀነቅኑ አሉ ብለው የሚያነሱ ሰዎች አሉ። ያ ማለት ምንድነው ለሌብነታቸው ይዘርፉና ይሰርቁና ከዛ እኔ ከከሌ በሬ ብሔር ስለሆንኩኝ ነው እየተጠቃው ያለሁት ብለው እዛ ውስጥ ወደ መቦሸቅ ተመልሰው ወደ ብሔራቸው ከለላ ለማግኘት ወደዛ ማህበረሰብ ይቀላቀላሉና ከዛ አንጻር የሌቦች መደበቂያና ዋሻ ነው። በጣም ጥሩ። ኢትኖ ናሽናሊዝም በኢትዮጵያ ውስጥ ብዙ አይነት ገጽታዎች ያሉት ነው። አንደኛው ሙሉ በሙሉ ገንዘብ ማግኛ ነው። የአንድ ብሔረሰብ ቻምፒዮን ነኝ። ብሔረሰቡ አልወከለውም፣ ብሔረሰቡ አያውቀውም። የብሔረሰብ ልሂቅ ይባላሉ። ልሂቅ ማለት የበለጠ የላቀ ማለት ነው። ቃሉ ራሱ ልሂቃን ሲባል ለምሳሌ ኦሮሞ ጋር ብትወስድ ኦሮሞ ብሎ ሲናገር ለእንስሳት ውሃ ይጠማቸዋል ብሎ ውጭ ላይ የሚያስቀምጥ እርጥብ ዛፍ ሕይወት አለውና መቆረጥ የለበትም ለዚህ ለኢሬቻ በዓል ጊዜ ምስጋና ከመያዙ በስተቀር ዛፍ መቁረጥ የሚጠላ ነው፣ የገዳ ስርዓት ይሄ ነው ይልህና እሱ ግን ከዛ አንሶ ብሔረሰብን እንኳን ዛፍና እንስሳት ሊያዝንላቸው አምሳያ ሆኖ የተፈጠረውን ሰው የሚያስጨፈጭፋለ። ለምን? ለግል ጥቅሙ፣ ለግል ክብሩ፣ ለስልጣን ፍላጎቱ፣ ለዝናውና ለመሳሰሉት ነገሮች። በተመሳሳይ ሁኔታ ብዙ ጊዜ የሆነ ጥፋት ያጠፉና በሌብነት ሊሆን ይችላል፣ ከስነ ምግባር የወጣ ያፈነገጠ ጉዳይ በማድረግ ሊሆን ይችላል። መጨረሻ ላይ እዛ ላይ ሲኖሩ አያውቁትም፣ ማህበረሰቡ ስለመፈጠሩም አያስታውሱ። ከስልጣን ሲወርዱ ግን አንድም ትምህርት ቤት ሳይሰሩለት፣ አንድም የጤና ተቋም ሳይገነቡለት ከስልጣን በሚወርዱበት ጊዜ ወይም በሚጠቁበት ጊዜ የዚህ ብሔረሰብ አባል ስለሆንኩ ነው ብለው ያስባሉ። ይኸውን ጽንፈኛ የሆነ ናሽናሊዝም አለ። በተለይ በእኛ ሀገር ኬዝ ኢትኖ ናሽናሊዝም ነው የሚባለው እና ከራሱ ኢትኒክ ኮሚኒቲ አልፎ ሌላውን ማየት የማይፈልግ አንድ ትልቅ ሰው ትልቅ የሚባለው የእሱም ብሔረሰብ አክብሮ ከሌሎቹ ጋር በማሰናኘቱ ከሌሎቹ ጋር በማገናኘቱ በታሪክ ውስጥም በርካታ ሰዎች ገዝፈው የሚወጡት የአንድነት ስሜትን አጉልተው ሲወጡ እንጂ ሀገር ከተበተኑ በካሃዲነት በበታኝነት ነው የሚቀመጡት። እና እኛ ሀገር ግን ምን መጠቀሚያ ያደርገውታል? የግል ኪሳቸውን ለማዳበር የስልጣን ፍላጎታቸውን ለማምጣት እና እናያቸዋለን። ከሆን ሚዲያው ላይ ስትገባ የኢትዮጵያን ሕዝብ እየበተነ ያለው ሀሳብ የትኛው ነው? ሊበራል ሆኖ የሁሉንም ኢትዮጵያዊ ሀሳብ ይዞ ይሄ ችግር አለ፣ ይሄ ደግሞ ጥንካሬ ነው አይልም። የራሱ ብሔረሰብ ተወካይ ሆኖ ይመጣና የብሔረሰቡ ተወካይ እንዳልሆነ የምታውቀው የእሱን ብሔረሰብ ከሚሰድቡት ጋር የእሱን ብሔረሰብ ከሚያንቋሽሹ
ህልውናው ከምድር ላይ እንዲጠፋ ከሚሰሩ ጋር ተባብሮ ደግሞ ሲሄድ ታየዋል። ያን ያህል ሌላውን ብሔረሰብ የሚጠላ ከሆነ የራሱን ብሔረሰብ የሚወድ ከሆነ ለምንድን ነው አንድ ላይ የሚሰባሰበው? አሁን የተቃውሞ ወደ ትዕይንት ብለው ውጭ ሀገር ላይ የተሰበሰቡ ሰዎች ነበሩ። ፈጽሞ አራምባና ቆቦ ናቸው። ለምሳሌ አንድ ምሳሌ በጠቅስልህ ጀዋር መሐመድ እኔ የተወለድኩበት አካባቢ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢናገር በሜንጫ ነው አንገቱን ምለው ካለ በኋላ መጽሐፍ ሲጽፍ አልጸጸትም ብሎ ነው የጻፈው። በተናገራቸው ባደረጋቸው ድርጊቶች ሁሉ አይጸጸትም። ግን ከማን ጋር ነው የሚሰበሰበው? በሜንጫ አላቸዋለሁ ከሚላቸው ሰዎች ጋር የጋራ ትግል አደርጋለሁ ብሎ ይመጣልና ይህን ስታይ ኢትኖ ናሽናሊዝም ወይም ብሔርተኝነት፣ ጽንፈኛው ብሔርተኝነት ይሄ ሲቪኩ አይደለም። ብሔርተኝነት ቀናም ጎን ስላለውና እነዚህን ስታያቸው ሌላ ለምሳሌ አንዳርጋቸው ጽጌ የሚባል ሰው አለ በኢትዮጵያ ፖለቲካ ውስጥ። እሱ አማራ የለም ብሎ በመጽሐፍ ላይ ጻፈ። የለም ብለህ አንድን ብሔረሰብ መጽሐፍ ማለት በግሪጎሪ ስታንተን ትንተና መሰረት አንድን ብሔረሰብ ከካድከው ለጄኖሳይድ ማዘጋጀት ነው፣ ለጅምላ ጭፍጨፋ። የለም የተባለ ነገርን ለማጥፋት ሰዎች ሬዲ ይሆናሉና የግሪጎሪ ስታንተንን ክፍፍል ማየት ይቻላል። አማራ የለም ብሎ ካለ በኋላ በመጽሐፍ አሳትሙ መልሶ ደግሞ የአማራ ተወካይ ሆኖ በቅርብ ጊዜ ሱዳን ጽምዶ ስብሰባ ላይ የአማራ ወኪል ነኝ ብሎ ተገኝቷል። እና እንደዚህ አይነት ነገሮችን ስትመለከት እነዚህ ሰዎች ሁል ጊዜ ፍላጎታቸው አንድም በዋናነት ገበያቸው፣ ሁለተኛ ተራ ዝና ይመስላቸዋል፣ ክብር ይመስላቸዋል። በተወሰነ በጽንፈኛ ምንድነው ይሄ ፖለቲካዊ አትሞስፌር ውስጥ ወይም ደግሞ እንትን ውስጥ ጃላ አታጣም፣ ምንድነው ይሄ ደጋፊ አታጣም። ስለዚህ እነሱ ሲከተሏቸው የዛች ቀበሌ ራሳቸው የሚፈጥሯት ነገር ንጉሥ ሆነው ራሳቸውን ያዩና ይበጠብጣሉ። ግን እርስዎ እንደ አንድ የታሪክ ምሁር እንደው ብሔር የሚለው ነገር መገለጫው ምንድን ነው? ብሔር አለ ወይ? ለምሳሌ በኢትዮጵያ ውስጥ ኦሮሞ፣ አማራ፣ ጉራጌ የተለያዩ 86 ብሔር ብሔረሰቦች የሚባሉ አሉ። ይሄ ብሔር አለ ወይ? ተፈጥሮ ውሴት ነው? የት ጋር የጀመረ ነው? እንደው ከታሪክ አንጻር ብሔር የሚለው አለ በራሱ ኤግዚስት ያደርጋል? አሁን እንግዲህ የታሪክ ምሁራን በጋራ የሚያስቀምጡበት ብሔር ሀገር ነው። እሺ፣ በተለምዶ እኛ አሁን ብሔር የምንለው ለምሳሌ ትግራይ ብትሄድ ተጋሩ ሃየር ሌቨል ኦፍ ኢኮኖሚክ ዴቨሎፕመንት ላይ ስለሚገኝ ከሌሎቹ ጋር ሲወዳደር ወይም ዘ ሃይስት ብሔር ይባላል። ኩናማ ግን ብሔረሰብ ነው የሚባለው። ሳሆ ብሔረሰብ ነው የሚባለው። ወደ ኦሮሞ ስትመጣ አማራ ክልል የኦሮሞ ብሔረሰብ ዞን ነው፣ ወደ ብሔረሰብ ዝቅ ይላል። ወደ ኦሮሚያ ሲመጣ ደግሞ ብሔር ይሆናል። ስለዚህ ብሔር የሚለው ቃል እኔ ያልሰራ ሀገር ስለሆነ ካንትሪ ማለት ነው። ብሔረሰብ ስንል ግን ተመሳሳይ ቋንቋ የሚናገር ተመሳሳይ ባህል ያለው ሞር ኦር ለስ አንድ አይነት አይደለም። የቦረናና የጉጂ የቦረናና የወለጋ አንድ አይደለም። ኦሮሞ ሆኖ ብሔረሰብ በሚለው ማዕቀፍ ውስጥ ነው ያሉት። ግን ቢያንስ አንድ የሚያደርጋቸው ቋንቋ አለ። ገዳ ስርዓት ከመጥፋቱ በፊት አንዳንዶቹ ቦታዎች ላይ አሁን ቦረናና ጉጂ ነው ያለው። ባህላቸው ተመሳሳይ ነው። እምነታቸው ተቀራራቢ ነው። በእነዚህና በመሳሰሉት ካራክተሪስቲክስ ትሬት በሚባሉት ነገሮች ውስጥ ተመሳሳይ የሆኑትን አብዛኛው የቋንቋ ምሁራን እንዲሁም የፖለቲካ ምሁራን በመስማማት ብሔረሰብ የሚል ነገር ፈጥረዋል። የተፈጠረ ስለሆነ እና ብሔረሰብ ከታሪክ አንጻር የሚታየው ምንድን ነው? አሁን የነገርኩ ነው። ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ ሃይማኖት፣ ተቀራራቢ የሆነ የታሪክ ዳራ ያለው እነዚህን የሚያካትት ነገር ብሔር ተብሎ ይጠራል በሚል ነው እኮ። ግን ብሔር አለ ወይ? ብሔር በራሱ እንዳልኩት ብሔር የሚባል አለ ወይ ነው። አሁን ለምሳሌ ሰዎች የከሊ ብሔር ነኝ ብለው ሲሉ ማለት ይችላሉ ወይ ነው? ከታሪክ አንጻር ከባድ ነገር አለው። አንደኛው ሙሉ በሙሉ በዛ ብሔረሰብ ብቻ ተፈጥረው የሄዱ ከሆነ ለምሳሌ እንደ ጎሳ ብሔረሰብ ነኝ ብለው ለመናገር ይችላሉ። ግን ኢትዮጵያ ውስጥ ስመለከት አሁን ብዙ ሰው የተዋሃደ ነው። በስምምነት ወሰድን እንጂ እናትና አባት እኩል ናቸው። እኔ አሁን የአማራ ብሔር አለብኝ ብሔረሰብ ይቅርታ ብሔር ምለው ስለተለመደ ነው። የአማራ ብሔረሰብ አለብኝ፣ የኦሮሞ ብሔረሰብ አለብኝ። እንደው በፐርሰንት ማስቀመጥ አይቻልም እንጂ 75% የኦሮሞ ነው፣ 25% እንትን ነው። ግን ሳድግ ያስተማሩኝ የቤተ ክርስቲያን አባቶች፣ ያስተማሩኝ መምህራን፣ የምመገባቸው ምግቦች፣ የምለብሳቸው ልብሶች፣ እነዚህ ራሴን ብሔረሰብ ብለህ በዚህ ብሔረሰብ ነኝ ብለህ አይደንቲፋይ ማድረግ ትቸገራለህ። ለምሳሌ ብሔረሰብ ማለት አንዱ መገለጫው ካልቸር ነው ብለናል። ምን አይነት አለባበስ? አሁን የምንመገባቸው ምግቦች የኦሮሞ ምግብ ነው ወይ ነው የምመገበው? ስለዚህ አሁን እንደዚህ አይነት ነገር አድርገህ በጣም ወደ ዝርዝር ፍልስፍና ውስጥ ስትገባ ሰዎች ተቀብለው ብሔረሰብ አለ ብለዋል። መካድ በማንችለው ሁኔታ ኦሮሞ ነኝ የሚል ብዙ ህዝብ አለ፣ አማራ ነኝ የሚል አለ። ግን ወደ ኋላ ሄደህ ነኝ የሚባሉበትን ነገሮች ቋንቋን ውሰደው። ለምሳሌ እዚሁ አዲስ አበባ ተወልደው ያደጉ የወንድሜ ልጆች አሉ፣ ያንገፋ ኦሮሞ ብሔረሰብ ነን ነው የሚሉት። ነገር ግን ኦሮምኛ ሰላምታ የማይችሉ አዲስ አበባ ነው ተወልደው ያደጉት። ስለዚህ ብሔረሰብ የሚያሰኘው ቋንቋ ከሆነ ባህል ከሆነ በምን ባህል አድገህ እኮ ቋንቋ ግን አንድን ሰው ብሔር ይሄ ነው ለማለት ያስችላል ወይ ነው?
ሰዎች ስላሉት ነው። አሁን ምንድነው እኮ እርስዎ አሁን እንደ አንድ የታሪክ ምሁር ለምሳሌ ኃላፊነትም ስላለቦት የሚመጣው ትውልድም ስለሚሰማው ይህንንም ቪዲዮ ከዚህ በፊት ያስተላለፏቸውንም ስለሚወስዱ እንደ አንድ የታሪክ ምሁር ብሔር አለ ወይ? በራሱ አንድ ሰው እኔ የከሌ ብሔር ነኝ ብሎ መናገር ይችላል ወይ? ወይም የከሌ ብሔረሰብ ነኝ ብሎ መናገር ይችላል ወይ? አይደንቲቲው ያንን ይፈቅድለታል ወይ? ሰውነቱ ያንን ይፈቅዳል ወይ ነው የጠየቁት ያለው እርሶ። ትክክል ነው። መጀመሪያ ሰው የሚለው ቅድም ብያለሁ የጋራ ስምምነት ስላለ ነው እንጂ ብሔረሰብ ብለን ሰውን ማስቀመጥ አንችልም የሚል ነገር አለኝ። ስለተስማሙ ያው በሚሊዮን የሚቆጠር ሰው እርሶ ሊቅ ኖት እኮ እርሶ ሊመሩት የሚገባ ማህበረሰብ አለ። አሁንም እየመሩት ያለ አለ፣ የሚሰማዎትም አለ። ልክ እንደኔ ተማሪዎቹም አሉ። ሲያስተምሩ የነበሩትን ትምህርቶችንም በተወሰነ አውቃቸዋለሁ፣ አስታውሳቸዋለሁ። ስለዚህ ከዛ አንጻር እርሶ አንድ ሰው ማንነቱን በብሔር መግለጽ ይችላል ወይ? እኔ የከሌ ብሔር ነኝ ብለው እርሶ ራስዎን ይገልጻሉ ነው? የተለመደ ስለሆነ የተለመደ ውስጥ ገቡ እርሶ? እንግዲህ ይኸውልህ እንቅፋት መታኝ ይላል ሰው። እንቅፋት መቶት አይደለም ራሱ ሄዶ እንቅፋቱን መቶ ድንጋዩ ስለማይናገር እንቅፋት መታኝ ብሎ ይጀምራል። ከማህበረሰብ የምትቀበለው ነገር አለ። ብሔረሰብ አለ ብለው ስላስቀመጡ ካልሆነ በስተቀር አሁን ያልኩህ ነገር ብሔረሰብ እንዳትሆነ ያደርጋል። ለምሳሌ ነጌሌ ቦረና ብትወስድ የወታደር ሀገር ነው። ከመላው ኢትዮጵያ የመጡ የ4ኛ ክፍለ ጦር የ43ኛ ብርጌድ የተለያዩ ፖሊሶች፣ የፐብሊክ ሰርቪስ ሰራተኞች አብረው ነው የሚሰሩት። ስለዚህ ስናድግ ነጌሌ ቦረና ከተማ ውስጥ ሁሉም ባህል እዛ ውስጥ አለ። የጎጃም ባህል አለ፣ የጎንደር ሌላ ቀርቶ ሰፈር ራሱ የጎጃም የጎንደር ምናምን የሚል አለ፣ ሰፈር አለ። ስለዚህ በዚህ መስተጋብሩ ስለምንመጣ አንድ ሰው ብሔረሰብ ብሎ ራሱን አይደንቲፋይ የሚያደርገው እኔ አጠገብ ያለ የአማራ ልጅ፣ እኔ አጠገብ ያለ የጉራጌ ልጅ። ለምሳሌ ባለቤቴ ጉራጌ ናት። ቤታችን መንገድ ብቻ ነው የሚለየው፣ ፊት ለፊት ነው ያደግነው። ግን ያደግነው በተመሳሳይ የቋንቋ ሁኔታ ውስጥ። ሰው በኦሮምኛ ከኔ የተሻለ ሰርታለች 18 ዓመት እና እዛ ጋር ሆነን የዚህ ብሔረሰብ ነን ስንል ብሔረሰብን ብሔረሰብ አድርገው ከሚጠሩት ነገሮች አንጻር እሷ ከኔ ትበልጣለች። ግን አባትና እናቷ ጉራጌ ተብለው እንደ ብሔረሰብ ደግሞ መጀመሪያ ስለተቀመጠ ጉራጌ በሚል ብሔረሰብ ትቀመጥ እንጂ ስታየው ግን የጉራጌ ባህል ውስጧ የለም። የምትናገረው ቋንቋ ጉራጌን አይተው አታውቅም። አገሩን ራሱ ጭራሽ አይተው አታውቅም በህይወቷ ውስጥ። ስለዚህ የምትናገረው ቋንቋ፣ የምትለብሰው አለባበስ ድሪያ ምናምን እዛ ሽቲ ይለብሳሉ። ስለዚህ ያ ብሔረሰብ ብለህ የምትገልጽባቸውን ካራክተሪስቲክስ ትሬትስ አውጥተህ በሱ ብትመዝናት እቺ ሰው ምንድናት የሚለው ሲኖር ብሔረሰብ የለም ወደሚል ያደርሳል። ግን ስለተቀበልኩት ብሔረሰብ አለ ልበል እንጂ አሁን በጠየቀኝ ጥያቄ አግባብ ከሄድኩኝ ወደ እውነታው ከመጣን ብሔረሰብ ሰው ነው ያለው። ሰው የሚባል አለ ከሌሎች እንስሳት የሚለይ በትክክል ትለየዋለህ። ብሔረሰብን ግን በምን ትለየዋለህ? አዳራሽ ውስጥ ማስገብተህ እኮ ሰውን ልትለየው አትችልም ኢትዮጵያ ውስጥ ሌላም ሀገር ላይ እና ከዚህ አኳያ ስንመለከት ቀለም ሊኖር ይችላል፣ ጥቁር ቀይ ብለን ሰውን አይደንቲፋይ ልናደርገው እንችላለን። ከብሔረሰብ አንጻር ግን እንደ ኢትዮጵያን ባሉ በሌሎችም እንትኖች ውስጥ በጣም ከባድ እንደሆነ ነው ማስቀመጥ እንፈልገው። በቃ ሰውነት ይቅደም፣ ሰውነት ይቀድማል። ግን አንዳንድ ጊዜ ያደግንበት ሆኖ ለምሳሌ አሁን አንድ ምሳሌ ብሰጥህ ጥቁር ቀለም ስላለን ብዙ ጊዜ ጋናና ሞሮኮ ሲጫወቱ አብዛኛው ኢትዮጵያ የሚደግመው ፈው ለጋና ነው። ሞሮኮ ምንም አላደረገችንም፣ ጋና ምንም አላደረገችንም። ቀለሙን አይቶ ነው የሚደግፈው። ይሄ ሰው ውስጥ የተፈጠረ አይነት ነገር ነው እንጂ ሰውነት የማስቀደም ነገር ሰውን በጣም እኮ ታዲያ እርሶ ለምን ታዲያ ያንን አጥብቀው ለምን ታዲያ አይሰሩበትም? አሁን እርሶ የሚያምኑበት እንደ አንድ የታሪክ መምህር በሀገራችን ላይ አሁን ትልቁ እየፈጠረ ያለ አንደኛው ችግር እኔ ከዚህ ብሔር ነኝ፣ እኔ ከዚህ ብሔር ነኝ የሚል ነው። ጸብም የሚፈጥሩ ሰዎች ለምሳሌ እያነሱ ይሄ ልሂቅ ነኝ ማህበረሰብ አንቂ ነኝ የሚሉ ሰዎች ያነሱ እኮ ሰዎችን የማጋጨቱ ነገር ውስጥ አንተ ከሌነ አንተ ከሌነ እያሉ እየሰጡ ነው። ስለዚህ የእርሶ ጥርት ያለ አቋም አሁን ለምሳሌ መምህር ታዬ ቦጋለን እንደ አንድ የታሪክ ምሁርና እንደ ሀሳብ ከየትኛው ብሔረሰብ ኖት ወይም ከየትኛው ብሔር ኖት ብዬ ብጠይቁት ምን ይመልሳሉ? ከባድ ነው። በመታወቂያ ላይ ለመጻፍ ወይም ደግሞ ከተወለድኩበት አኳያ ከነርቸር አንጻር ኦሮሚያ ውስጥ ስለሆንኩኝ አንድ ቦታ ማስቀመጥ ስላለብኝ ኦሮሞ ነኝ ብዬ ነው ማስቀምጠው። ነገር ግን ታስታውስ ከሆነ ጦቢያ ግጥመ በጃዝ ላይ አንድ ያቀረብኩትና በብዙ ሰዎች ጭንቅላት ውስጥ ይቀራል። እኔ ስወለድ የተወለድኩበት አካባቢ መገርሳ፣ ወየሳ፣ ዲሳሳ፣ ገቢሳ፣ ጫልቺሳ፣ ቀበኔሳ፣ ሶሬሳ፣ ራርሳ፣ ቂጤሳ፣ ሚልኬሳ፣ ዴሬሳ፣ ኪሮስ፣ አጎስትራስ፣ ሀዳ ስላስ፣ ገብረ ሊባኖስ፣ ገብረ ታቴዎስ መለስ፣ ዳምጤ፣ ነውጤ፣ ያዝብጤ፣ እርገጤ፣ ደፍጥጤ፣ ሸንቁጤ፣ ላጤ፣ ጠንክር፣ ዘብር፣ ደንደሮ፣ ጥርሽኩር፣ መንሱር፣ ቦንገር፣ መንክር ተባብለን ተከፋፍለን አላደግንም። አንድ ሆነን ያልኩት ሶ ያ አንድነትን የሚያመጣ ድሬዳዋ ብትሄድ፣ አዲስ አበባ ብትሄድ፣ ቃሊቲ በደንብ እንትን ብለናል። ይሄ አይነት ስሜት የለም። ያ ስሜት በማይኖርበት ጊዜ ግጭቶች ይጠፋሉ። ግን ድንበር ካበጀን
በተለያዩ እንትኖች ሰዎች ድንበር እያበጁ በመጡ ቁጥር ወደ ግጭት ይገባሉ። ስለዚህ እኔ ማንነታቸውን ተቀብለው ማንነታቸውን ሳይጠሉ ለምን አሁን ያለውን ሴናሪዮ ሙሉ መቀየር አትችልም። ለመቀየር መታገል አንድ ነገር ነው። አሁን ለምሳሌ አዲስ ሀሳብ ሲመጣ ያን ሀሳብ ትቀበላለህ። እኛ ሀገር ምንድነው ያለን ነገር ይሄ ግትር ነን። አሁን ከወንድሜ ተማሪ ፓስተር ሶፎንያስ ጋር ስወያይ ይዤ የመጣሁትን ነገር ብቻ ይዤ አለመሄድን ነው ለተወካዮች ማን ነው ለሚያዳምጡንም ማስቀመጥ እንፈልገው። የተሻለ ሀሳብ ከመጣ ያን የተሻለ ሀሳብ ስትቀበለው አሸናፊ ሆነ ትወጣለህ። እና እኔ በግሌ የምችለውን ያህል እየሞከርኩ ነው ብዬ ነው ማስበው። ምክንያቱም የትኛውን ብሔር የዚህ ብሔር ወኪል ነን የሚሉት እንዳልሆኑ ከብሔረሰቡ ጋር እንኳን ሊልቁ ቀርቶ እንደማይመስሉት እንደማያውቁት ከመናገርና እነዛን ሰዎች ሀሳባቸውን ግለሰቦቹን አይደለም ሀሳባቸውን አታክ ከማድረግ ጀምሮ አንድነታችን ለምሳሌ ስለ መከላከያ አነሳለሁ፣ ስለ ፌዴራል ፖሊስ አነሳለሁ። አንድነታችን የሚገለጽባቸው ተቋማት ናቸው። እንደነሱ ብንሆን ከዛፍ አልተላጥንም። የሆነ ቤተሰብ አለን የምንጠራው ከየት አካባቢ መጣ ስትል የትም ከዚህ ባላውን አሜሪካ ስገባኔ የተጠየቁት መጀመሪያ አየር መንገድ ላይ ስደርስ ከየት ሀገር እንደሆነ የተጻፈው ብሔረሰቤን ኢቭን ኢትዮጵያ ውስጥ ያለኝ ብሔረሰብ ግዴታ ኦሮሞ ብለው እዛ ላይ ጽፌያለሁ አለ። አሁን ጠበቃዎች እጅም አለና ያንን ስታይ ዓለም ትጠይቃለች። ስትጠይቅ በዛ መሰረት ትመልስላታለህ እንጂ ከባህል አንፃር ከወሰድከው አሁን ኢትዮጵያ ነኝ ብለው በጣም እንዲህ ብለው የሚናገሩ አሜሪካ ያሉ ሰዎች አሉ። ተወልደው አድገው በቋንቋ አማርኛ አይችሉ በባህል በምዕራቡ ዓለሙ ባህል ውስጥ ነው ያደጉት። በእምነት ስትሄድ የትኛው ነው የኢትዮጵያ እምነት? አሁን ተመሳሳይ እምነት ብለን ነው አይደል ዲፋይን ያደረገው። የት አለ ተመሳሳይ እምነታቸው? ከዛው ብሔረሰብ ውስጥ ሙስሊም አለ፣ ዋቄፈና እምነት የሚከተል ዋቄፈት አለ፣ ክርስቲያን የተለያየ አይነት አለ፣ ጆቫ ዊትነስ ምናምን አለ። ስለዚህ አሁን ብሔረሰብ ብለን ዲፋይን ያደረግንባቸው ነገሮች በሙሉ ልውስጥ ታደርጋቸዋል። ግን ምንድነኝ ይላል ኢትዮጵያዊ ነኝ። ብሔረሰብ ስትለው ኢትዮጵያ ውስጥ አባቱ ወደ ኋላ ሄደ ሸማት ምንዝላት ምንለው ነገር አለ። ወደዛ ሄዶ መጥራት ይጀምራል። ስለዚህ አሁን ይሄ ብሔረሰብ የሚባለው ኮንሴፕት በራሱ ወደ ታች ካወረድከው መሬት ላይ ያለመኖር እድሉ ሰፊ ነው። አዎ እኮ ለመሰለው አንዳንድ ለምሳሌ ብሔር የሚባል ነገር የለም። ሰው ነው፣ ከሰውነት ያለፈ ምንም የለውም። የኔ ደም ቢቆረጥም የሌላውም ደም ቢቆረጥም አንድ አይነት ደም ነው፣ የተለየ ነገር የለም ብለው የሚያነሱም ሰዎች ስላሉ እርስዎ ብሔር አለ ወይ የሚለውንም ከዚሁ አንጻር ብዙ ሰው ስለሚሰማዎትና አድናቂ ስላለዎት ከዛ አንጻር ከእርሶ አፍ መስማት ስለፈለኩ ነው። ምክንያቱም ሰዎች ከሰውነት ጠበው ወርደው የተወሰነ ቦክስ ውስጥ ራሳቸውን እየከተቱ የጸብ ምክንያት እየተፈጠረ ስለሆነ ከዛ አንጻር እርስዎ የሚመክሩት ነገር ካለ ብዬ ነው። እኔ ምንድነው ዓለምን የሚያዋህደው አንድ ትልቅ ነገር ሰውነት ነው። ባይሆን ኖሮ በብሔር ብንከለል ሌላው ዓለም ላይ ሄደን ኢትዮጵያን በሚሊዮኖች አሉ አሜሪካ ውስጥ፣ አውሮፓ፣ ካናዳ፣ አውስትራሊያ፣ ደቡብ አፍሪካ፣ መካከለኛው ምስራቅ ላይ ይሄዳሉ። ሲሄዱ የነዛን ቋንቋ ለምደው በተቋቋመ ኖርም ውስጥ ቀጥለው ነው የሚሄዱት። ይሄ ብሔረሰብ የሚለውን ነገር እንደ አንድ ጣዖት ወስደን ከላይ ያሉት ሰዎች ቅድም እንዳልነው የስልጣን ፍላጎት፣ የገንዘብ ፍላጎት፣ የተለያዩ ፍላጎቶቻቸውን ለማሟያ ለምቾታቸው ጭምር ሊሆን ይችላል በሚጠቀሙበት ውስጥ እኛ እየገባን በየሳጥን ውስጥ ራሳችን በቅርጫት ውስጥ አስቀምጠን እኔ አንድ ማልወደው ስም አለው ክልል የሚባል የሆነ የተከለለ የተጋረደ ነገር ነው። ክፍለ ሀገር ቢባል የአንድ ሀገር ክፍል ነው። ከዛ ጀምሮ እነዚህ ነገሮች እያጠፋ ናቸው ብንሄድና የሰው ልጅ እንደ ሰው ልጅ የሚያስፈልጉትን መሰረታዊ ፍላጎቶች ዘመን የፈጠራቸው መሰረታዊ ፍላጎቶች እና ከዘመኑ ሳይንስ ጋር እንዲራመድ ችግር የሚባለው ነገር እንዳለ እንዲጠፋ መስራት ሲገባን ይሄ ነገር ምን ሆኖብናል? ከጣዖት አልፎ በሽታ ሆኗል። በሽታ መሆኑ ደግሞ ለብዙ ሰዎች ህይወት መጥፋት፣ እርስ በርሳችን ለምናደርጋቸው ጦርነቶች፣ ለሚፈጠሩ ግጭቶች ጫካ ሆኖ እያገለገለ ነው። የበጎነት ጫካ አይደለም፣ ኦክሲጅን የሚያመነጭ ለሰው ልጅ እንደሱ አይነት ነገር ይቅርታ፣ ካርቦን ዳይኦክሳይድ የሚልክ ጫካ ሳይሆን መርዝ ሆኖብናል። እኔ የምመክረው ምንድነው አለን ብለን እንኳን ብንቀበል ግን ከምንም ነገር በላይ ሰውነትን ብናስቀድም። ለምን እግዚአብሔር ሲፈጥረን 86 ቢሊዮን ነርቭ ሴሎች አሉ እዚህ ውስጥ ዝም ብሎ የተፈጠሩ አይደለም። 100 ትሪሊየን ሲናፕሲስ አለ እያንዳንዱ ሰው ጭንቅላት ውስጥ በልዩ ዲዛይን የተፈጠረ ነው። እሱን ያስብ እስቲ። ሰው እኮ እጁ ላይ የተገጠመው የከብት ኮቴ ቢሆን ኖሮ ምንም ስራ አይሰራም ነበር። እንደዚህ ቢገጠም አንድም ምንም መስራት አንችልም። በቃ ዝንጀሮ እያባረ ይገርፈን ነበር። አይዛክ ኒውተን ካልተሳሳትኩ የአውራ ጣት መኖር የእግዚአብሔር መኖር ያሳየኛል ይላል። ይሄ እዚህ ጋር ቢጣበቅ ኖሮ መስራት አንችልም። ባይተጣጠፍ ፍሌክሲብል ባይሆን
እንዲህ ግትር ያለ ቢሆን ምንም መስራት አንችልም። እዚህ ጋር ባይታጠፍ እዚህ ጋር እና የተፈጠርንበት ነገር ፊታችን ራሱ ረጅም ቢሆን ጀዝባ እንደምንሆን ነው ሳይንስ የሚናገረው። እጥር ያለ ፊት አድርገ አይናችን የት ጋር መሆን አለበት እና በተለየ ዲዛይን የተሰራን ስለሆነ ይሄ ዲዛይናችን ምድር ላይ ካሉ በትሪሊየን ከሚቆጠሩ ፍጥረታት ለይቶናል። ያ የለየን የተለየ ባህሪ በቅዱስ መጽሐፍም በቅዱስ ቁርአንም ለሰው ልጅ የተሰጠው ክብር አለ። በዛ ክብር ልክ እየኖርን አይደለም። አንድ ነገር ከመጽሐፍ ቅዱስ ልጥቀስ ፍቀድልኝ። መጽሐፈ ምሳሌ ምዕራፍ 9 ላይ እግዚአብሔር 6 ነገሮችን ይወዳል ማነው ይጠላል፣ ሰባተኛውን ነፍሱ አጥብቃ ትጸየፈዋለች ይልና የጻድቅን ነፍስ መግደል ማጥፋት የሚጠላው ነው። የሚጸየፈው ግን ከሱ በላይ በወንድማማች መካከል ጠብን የሚዘራ ነው። እኛ ግን ወንድማማች እኮ ብቻ አይደለም፣ በብሔረሰብ መካከል በአማኞች መካከል ነው ጠብን የምንዘራው። ከሚጸየፈው የሆነ ሱፐርላቲቭ ዲግሪ የመጨረሻ ሄደን ነው የምንሄደው። ከዚያ አኳያ የምመክረው ምንድነው? ሰውነን ሰውነታችንን እናስቀድም። ብሔረሰብ ምናምን የሚለው ቅጥያ ሰዎች የፈጠሩልን፣ ግን መሬት ላይ ደግሞ ብንፈልገው ማናገኘው እንደ ማይታዩ በራሪ አካላት ዩፎ አንአይደንቲፋይድ ፍላይንግ ኦብጀክት አይነት ነገር መሆኑን አይተን እናሳንሰው። እሱን እያሳነስ ነው በሄድን ቁጥር፣ ምክንያቱም ባቢሎን ላይ ቋንቋ ተደበላለቀ። እስከማውቀው ድረስ የተጀመረውም ብሔረሰብ የሚለው ነገር ከባቢሎን ኃጢአት ጋር ተነስቶ ነው። ስለዚህ ወደ ኃጢአት ስለሆነ ደም እያፈሰሰ ግን እኮ ከባቢሎን ጀምሮም ያው ቋንቋ ነው አይደለ እንደ የተፈጠረው እንጂ ብሔር የሚባል ለምሳሌ አንድ ሰው በሚናገረው ነገር ብሔሩን መግለጽ እንችላለን። ለምሳሌ እርስዎ አሁን ቅድም እንደነገሩኝ 75% ኦሮሞ ነኝ አሉ፣ 25% ደግሞ የአማራ ነኝ ብለዋል። አሁን እርሶም ራሱ እሱኛውን ከየት በምን መለኪያ ነው 25% እና 75% የሚሆነው? ያው ቅድም ያልኩት አሁን አባቴ ኦሮሞና አማራ ድብልቅ ነው። እሺ እናቴ ደግሞ ሙሉ ኦሮሞ ናት። ማህበረሰብ በሚለው ነው ልብ አድርግ። አሁን ይሄ ነገር የለም ግን ኦሮሞ አለ በባህሉ በዚህ ይገለጻል ብሎ ሰዎች በሚወጡበት ከሄድን በሱ መሰረት በአባቴ በኩል 25% 50-50 አድርገን ብንወስደው ያ አባቴ በ25% ኦሮሞ 25% አማራ ይሆናል። እናቴ ደግሞ 50%ን ስለምትይዝ ግማሹን በክሮሞዞም 23ን ብናየው እዛ ጋር ኦሮሞ ናት። ግን ይጠራል እንደ ሰው ለምሳሌ አሁን እንደምናውቀው መቼም በአባት ነው ዘር የሚጠራው አይደለም። አንድ ሰው እንዲህ ነኝ ሲል ስለተቀበል ነው እኮ ስለተቀበሉት እርሶ። ስለዚህ በአባት ከሄድን ምንድን ነው የሚሆኑት እርሶ? የእናትን ካልጨመርን። ምክንያቱም በኢትዮጵያ ውስጥ እየተለመደና እየተሄደ ያለው ሰው እየተቀበለ ያለው በአባቱ ነው የሚጠራው ሰው። ስለዚህ በአባቱ ሲጠራ እርሶ ምን ነው? በአባቴ ከሄድኩ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናለሁ። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ልጠራ ነው። በኦሮሞ 75% የኦሮሞ ነው። በምን ምክንያት እንዴ? አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስሟን ለመድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው በሰው አጠራር። አሁን ቅድም ያልነውን ሊያጠፋብኝ እኮ። አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለሁት። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ። ከዛ አንጻር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው የተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለህ? እኔ አንድ ማምንበት ነገር አለ ከበፊትም። ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ ኢልመ ደሱ ኦዳ ብዬ ነው የምጽፈው። የደሱ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድን ነው በህዋትም ጊዜ በእንትንም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ላይ ተመስርቶ ነው። ይሄኔን ካለ አይደለህም ልትለው አትችልም። አይ ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ ሊያነሱቦት ስለሚችል ነው። እኔ አጥርተው እንዲሄዱ ነው። ምርጥ ሀሳብ ነው። ወደ ፌስቡክ የመጣሁት የዛሬ 15 ዓመት ነው። ስመጣም ታዬ ቦጋለ አረጋ ኢልመ ደሱ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው። መቼ? በህዋት ዘመን የመጀመሪያው ቲንክ ታንክ ቡድን ይሄ መገርሳው የሳ የሚለው ንግግር በኢትዮጵያ ታሪክ ውስጥ የመጀመሪያው ቲንክ ታንክ ቡድን አዲስ አበባ ዩኒቨርሲቲ እንትን ሲል በኢትዮጵያ ቴሌቪዥን የተላለፈ። እኔ ለምሳሌ የተገኘሁት ከኦሮሞ ብሔር ነው ብዬ ነው የጀመርኩት። በማን ጊዜ? በህዋት ዘመን ኦሮሞ በሚሳደድበት፣ ኢሬቻው 800 ሰው በሚያልቅበት፣ አርቲስት ኤቢሳ አዱኛ ከመኪና ኋላ በተጎተተበት፣ ኦሮሞ በሙሉ ቢፋቅ ኦነግ ነው በሚባልበት ዘመን በአደባባይ ኢትዮጵያ ቴሌቪዥን ላይ የተላለፈ ማንም ሰው ከፍቶ ሊያዩ ይችላል። መስከረም 16 ህወሓት በወደቀበት ዓመት ላይ የተናገርኩት ነውና ከመጀመሪያው እኔ ኦሮሞ ነኝ ብዬ ነው ወደ እኮ። ለምን ፈለጉት? እሱ ለምን መረጡት? ከመጀመሪያው ነው እኮ። ለምን ብሎት አባቶት ጎንደሬ ከሆኑ ጎንደር ውስጥ የተወለዱ ከሆነ ከምን መጥቶ ነው ከእርሶ በምን ልንጠብቅ እንችላለን? ይሄንን ወንድሜ ትክክል ነህ እኮ ያነሳው። ግን ምንድን ነው እኔ
የትም ቦታ ሲሄድ አሜሪካም ስጠየቅ ኦሮሞ ነኝ ያለው። ለምን ካላልክ አይቀበሉ አሜሪካም ጭምር የግዴታ ነገር መጻፍ። ኢትዮጵያ ውስጥ ደግሞ እያንዳንዱ ሰው መታወቂያው ላይ ጭምር ባይዘወይ በህይወት አሉ ከአዜብ ወርቁ ከምትባለው ድንቅ ጋዜጠኛና ደረጃ ኃይሌ ታውቀዋለህ። ከሱ ጋር ባደረኩት ቃለ መጠይቅ መታወቂያ ላይ ጭምር ብሔረሰብ መኖር የለበትም ብሔር መኖር የለበትም ብዬ የደራው ጨዋታ ፕሮግራም ላይ ላይቭ ተላልፎ አስነስተውታል ከገጻቸው ላይ። 2 ቀን ያደረግነው በተለያየ ጊዜ ዲስከሽን የኛ ብቻ ተለይቶ በህዋት ትእዛዝ ተነስቷል ከእንትን ላይ። ያ ግን ግዴታ ስለሆነ እኮ እርሱ ለምን መረጡት? ኦሮሞ ግዴታ ስለሆነ ምርጫ አይደለም መረጡት እንጂ። ምክንያቱም ሰው ሲጠራ በአባቱ ነው። እንደውም አንዱ እኮ ችግር እኮ የሚፈጠረው ሰው በአባቱ ይደረግና የእናት ለምን አይጨመርም? አሁን ላይ ለምሳሌ ተነስተው የመጡ ከዚህ በፊትም እዚህ ሚዲያ ላይ ኢንተርቪው ያደረግኳቸው ሰዎች አሉ። 50% ከእናት ይወሰዳል፣ 50% ከአባት ነው የሚወሰደው። ምን ስለሆነ ነው የአባት? ነገር ግን እርስዎ እንደ አንድ የመጽሐፍ ቅዱስም መምህር እንደነበሩ አውቃለሁ። አሁን ያሉበት ሁኔታ ባላውቅም እኔ በቃሊቲ አካባቢ መጽሐፍ ቅዱስን ሲያስተምሩ አውቃለሁ። ከዛም አንጻር እንግዲህ ዘር ሲጠራ በአባት በኩል እንደሚጠራ የእርሶ ታዲያ አባት ጎንደሬ ከሆኑ አማራ ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ ነኝ ያለው እርሶ ነው? ይኸውልህ ከመጀመሪያው ሰዎች መርጠዋል። ለምሳሌ ልንገር፣ ሴኩትር ጌታቸው አማራ ነው የተሳተፈውም ነኝም የሚለው ትግራይ ነው። ቦሌ ክፍለ ከተማ ስራ አስፈጻሚ ነው የመጀመሪያው አፈ ጉባኤ ነበርኩ። እሱ ደግሞ የመጀመሪያው ስራ አስፈጻሚ ነው ክፍለ ከተማ ሲደራጅ። ዮሐንስ በቀለ ገዛኸኝ ጎጃሜ ነው፣ የግራዝማች በቀለ ገዛኸኝ ልጅ ነው። ህወሓት ነኝ ብሎ ትግራይ ነኝ ብሎ 3 ወንድሞቹ በህወሓት መስዋዕትነት ከፍለዋል። በዛ ዘመን ስትመርጥ እኔን እንዴት ነው አይደንቲፋይ ማድረገው? በማላቀው ቦታ ላይ በማላቀው ባህል እኔ ስለ ገዳ ስርዓት ብትጠይቀኝ እንትን አድርጌ ላብራራል እችላለሁ። ስለ አማራው ግን ነጌሌ ቦረና ከመጡ አማራዎች ካልሆነ በስተቀር እንትናለ። እናቴ 100% አማራ ሆና መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው፣ ካንተም ይቀላል፣ ሰዎች ያውቁታል፣ እና ነጭ ነው የሚመስለው። እኔ ሙሉ በሙሉ ሶማቶ ታይፔም ተወልጄ ያደግኩበትም መጀመሪያ አስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ፣ ነጌሌ ቦረና መሀል ላይ ናት። በዚህ ቦረና፣ በዚህ ጉጂ፣ በዚህ አርሲ፣ ከዛ ማህበረሰብ መካከል ነው የወጣሁት። ማህበረሰቡ ራሱን አይደንቲፋይ እንደሚያደርገው ለየት የሚለው ምንድን ነው? ቅድም እንደነገርኩ ከአንድ አራተኛው ሄጄ አላስቀምጥም። ከመጀመሪያው ኦሮሞ ነኝ የሚል ነገር እኮ ጥሩ ሄደዋል። ቅድም ምን አሉ እርሶ? ለምሳሌ አርሲ ነገሌ ውስጥ የጎጃም ነጌሌ ቦረና ውስጥ አይደለ የጎጃም ምናምን ተብሎ በሰፈርም ውስጥ አሉ አሉ። እዛ የነበሩ ሰዎች ጎጃሞች እንደሆኑ እርሶ ተናግረዋል። ስለዚህ እርሶ እዛ ቦረና ውስጥ ከነበሩ አማሮች መካከል ከጎንደሮች መካከል ኖት ማለት ነው እኮ። ታዲያ ነው እኔ የመጀመሪያው ጡረታ ሰፈር ፋዘሬ ባይዞ አባታችን የመጀመሪያው ጡረታ ነው ከውትድርና የመጀመሪያው ጡረታዎች ተርታ ነው። እኛ ያለንበት ሰፈር ጡረታ ሰፈር ነው የሚባለው። አጠገቤ ብትሄድ ወዳጆ የሚባሉ ሰው ያሉ፣ በዚህ በኩል ብትሄድ ሎኮና ዲላ የሚባሉ ኦሮሞዎች አሉ። ፊት ለፊት ብትሄድ ለማ ወልደ ሚካኤል የሚባሉ ኦሮሞ አሉ። እዚህ ጋር ቀደም እንደነገርኩ ባለቤቴ ጉራጌ ናት። ወደ ታች ስትሄድ የተለያዩ ታድስ አብዲ የሚባሉ ኦሮሞዎች አሉ። በአብዛኛው እኔ ያለሁበት ሰፈር ፕሪዶሚናንትሊ ኦሮሞ ያለበት ነው ሰፈሩ። ኖርማል የሚጠጋውም በቀጥታ ወደ ኦሮሞ ካልቸር ነው፣ እዛ ጋር ነው። አብዛኞቹ ልጆችም የኦሮምኛ ቋንቋ ተናጋሪዎች ናቸው። እና ዋናው ግን ከደማዊ ማንነት አንጻር ቅድም እንዳልኩ 3/4 ፕላስ ያኛውና ይሄኛው ብዙ እንትን የሚል ነገር አይመስልም። ግን እሺ እኔ በዚህ ላይ ምን መሰለዎት፣ እርሶ 75% ኦሮሞ ነኝ ብለው ሲሉ በአባቱ በኩል አማራ ሆነው ሳለ ግን የእናቶትን ስለመረጡ የእናቶትን አብዝተው ስለጨመሩ ከዛ አንጻር አባቶት ጎንደር ውስጥ የተወለዱ ሰው ከሆኑ ከዛ አንጻር ጎጃም ነው የተወለዱት። ስለዚህ እንዳይጋጭቦት ነው። ዞሮ ዞሮ እሱ ላይም ከዛ በላይ ማብራሪያ መስጠት ካልፈለጉ ምንም ችግር የለው። እኔ ዋነኛና ሀሳቤ አድርጌ እርሶ ወደዚህ እንዲመጡበትም የፈለኩበት ምክንያት በፌስቡክ ከቅርብ ጊዜ ጀምሮ ኢየሱስ የሚል በጣም ተደጋጋሚ ይህን ስም እያነሱ እየጠሩ ነው እርሶ እና እኔ ሳቆት ቃሊቲ አካባቢ አንድ የቀጠና አዳራሽ አለና በወቅቱ ሳለው ጊዮርጊስ ስለነበረ ሩቅ ስለነበረ ለቃሊቲ ለሚኖረው ሰው ወደዛ መሄድ የማይችሉ ሰዎች እዛው ቀጠናው አዳራሽ ውስጥ ወይም የድር አዳራሽ ነገር ይመስለኛል ያስተምሩ ነበር እርሶ መጽሐፍ ቅዱስን። ከዛ አንጻር ዛሬ ምን ነው ኢየሱስ አበዙ ብለው የሚያነሱ ሰዎች አሉና ኢየሱስ እያሉ የሚያነሱት ማንን ለማስደሰት ነው? በጣም ጥሩ ነው እሱ። ስለ እስልምና በጣም ጽፋለሁ ከክርስትና ይልቅ ኢየሱስ ጌታ ነው የሚለውን 3 ጊዜ ነው። እኔ አንድም አልዘነጋም፣ 3 ጊዜ ነው የጻፍኩት። ስለ እስልምና ግን በተደጋጋሚ ጽፌያለሁ። ኢትዮጵያ ውስጥ አንዱ በጣም እያስቸገረ ያለው ነገር አመለካከተን በምታወጣበት ጊዜ ያኛው ነገር እንዳትናገር ማንን ለማስደሰት ነው የሚሉት ነገር አለ። ማንንም ለማስደሰት ሳይሆን ያሉ አመለካከቶችና ዝንባሌዎች አሉ። ለምሳሌ ኢየሱስ ጌታ ነው ሲባል የሚደነግጡ በርካታ ሰዎች ሲፈጠሩ ያሉ።
ኢየሱስ ጌታ ነው የሚሉ ሰዎችንም ሲገላምጡ የተለያየ ነገር ሲያደርጉ ያለው ይሄ ትሬንድ ልክ ስላልሆነ ትክክል ስላልሆነ ማንንም አስደስቼ ማንም ምንም አድርጎልኝ አያውቅም በህይወት ግን ምንድነው እዛ ጋር የምታየው ኢየሱስ ጌታ ነው የሚለው መጽሐፍ ቅዱሳዊ ቃል ነው በፊትም አስተምረዋለሁ ባይዘው እንደውም ጌታ ነው ብቻ ሳይሆን የጌቶች ጌታ የነገስታት ንጉስ የአማልክት አምላክ እግዚአብሔር ወልድ ነው ብዬ ዮሐንስ 1 ወንጌል ምዕራፍ 1 ነው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ይህም ቃል እግዚአብሔር ነበር ቃል ስጋ ሆነ ስለዚህ እግዚአብሔር ነው ስጋ የሆነው ብዬ አስተምራለሁ ግን ብዙ ሰዎች አንዱ የሶሻል ሚዲያ የማህበራዊ ሚዲያ ትልቁ ጠቀሜታ ሰዎች በጋራ የሚሳሳቱበትን በላይ የምታስበውን ነገር የማረም ጉዳይ ነው ስለዚህ ኢየሱስ ጌታ ነው ስል የመጀመሪያው ትልቁ ነገር ያደረኩት ኦርቶዶክስ ነኝ ይላሉ እዛው ላይ መተማመኛ ባይሆንም ማህተቤንም አውጥቼ ሁሉ ጊዜ ካንገቴ ላይ ወርዶ ስለማቅ አብሬ ያሳያለሁ ኦርቶዶክስ ነኝ ግን ኢየሱስ ጌታ ነው ስላደንግጡ ምክንያቱም ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም በቃ ይሄንን ያስተማርኩት ግን ምን ያደርጋሉ ልክ ስለ ኡስታዞችም ስለ እስልምናም ኢትዮጵያ ታሪክ ውስጥ ያለውን ሳነሳ ማንን ለማስደሰት ነው የሚለው አሁን መጣ ግን መጻፌ ላይ ጽፌዋለሁ ተመልከት ስለ ክርስትናም ጽፌያለሁ ስለ ኢማም አህመድ የኢትዮጵያ መሪ መሆን አለበት ብዬ ጽፌያለሁ እስልምና በኢትዮጵያ ውስጥ እንዲህ ነው ብዬ ጽፌያለሁ እዛ መጽሐፍ ላይ የጻፍኩት ስናገር አሁን ላይ የፖለቲካ አይዲዮሎጂ ሽፍት መጣ ብለው ሲያስቡ እያንዳንዱን ነገር ወደ ምን መውሰድ ጀመሩ ወደ አጀንዳ መውሰድ ጀመሩ እንጂ ደስ የሚለው እንኳን መጽሐፍ አሳተምኩ መራራ እውነት በኢትዮጵያ ታሪክ በ100 ሺህ ኮፒ የተሸጠ ነው እዛ ላይ ያላልኩትን ነገር አላልኩም ግን ምን ሆነ በፊት ላይ እነዚህ ነገሮች ስናገራቸው አይነሳም አነሳለሁ ባይዘው አይነሳም ስለ እስልምና ጽፌያለሁ አልተነሳም አሁን ለምን ተነሳ መጽሐፉን ገዝተውታል እንደዚህ አይነት መጽሐፍ አይቻል አቅም ብለው መስክረዋል በዛም መጽሐፍ የተነሳ በመላው ዓለም ላይ በመጽሐፉና በማረጋቸው ንግግሮች ወስደውኛል ያንኑ መልሼ ስናገር ታዬ ዛሬ ተቀይሯል ፖለቲካ አመለካከቱ ብለው ስለሚያስቡ በዚህ የተነሳ እነዚህ ነገሮች ያጓጉናቸዋል እንጂ እኔ ኢየሱስ ጌታ ነው ከማለት ፍላጎቱ ቢኖርኝ ፕሮቴስታንት መሆን እንትን ካለ ቀጥታ ቸርች ነው የሚሄደው አይ አንድ የመጀመሪያ ነገር ኢየሱስ ጌታ ነው የሚለውን ነገር እርሶ ጽፎ ሳይው አንዳንዶች ማን ሹፌር ነው አሉት ማን ሌላ ነው አሉት ስለዚህ ከየት አምጥተው ነው ኦሬዲ ወደ ፕሮቴስታንት ተቀላቅለዋል የሚል ነገር ስላለ አሁን በእርግጠኝነት ፕሮቴስታንት ተቀላቅለዋል እርሶ እኔ በጣም የሚገርመው ነገር መጀመሪያ ማን ጌታ ምንድነው ሹፌር ነው አለ ማን ምን አለ የሚለው ለቃሉ ይቅርታ ያደረግልኝና የድንቁርና የመጨረሻ ደረጃ ነው ደንቆሮ አይባልም በመጽሐፍ ቅዱስ ላይ ግን የድንቁርና ስለሚባል የድድብና የመጨረሻ ደረጃ ነው ለምን ያዝነው መጽሐፍ ቅዱስ ነው ሁላችንም ካቶሊኩም ወንጌላውያኑ ኦርቶዶክስ ተዋህዶ እዛ ላይ በግልጽ ተቀምጦ ይያለ ማንንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው አይልም ኢየሱስ ጌታ ነው እንድትል ብለ በአፈ ብትመሰክር ትድናለህ ትጸድቃለህ ይላል ቃሉ በልብህም ብታምን አንዷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል ኢየሱስ ጌታ ነው ማለቴ ምን አስደነገጣቸው አንዱ ሁለተኛ በአጋጣሚ ፓስተር ሶፎንያስ አንተን አገኘው እንጂ አሁን ከሃይማኖት ለመቀየር እኮ መገናኘት አለበት ፓስተር ብቻ ላይሆን ይችላል ማንኛውም ምእመን አሳምነው አንድም ቸርች ውስጥ ገብቼ አላውቅም ከአንድም የፕሮቴስታንት አማኝ ጋር አብሬ አምልኬ አላውቅም ስለዚህ ከየት አምጥተው ነው አሁን በዚህ እንግዲህ የሚዲያ እንትን ነው አንድሮይድ ስልኮች አሉ ታዬ ቦጋለም ቢያገኙ ቦግ አድርገው ነው ለምን እዛው ፕሮቴስታንት ውስጥም ጽንፈኛ አለ በየእምነቱ በገባ እኮ ከበራፍ ጀምሮ ያነሱኝ ነበር አጋጣሚ ዛሬ አንተን አገኘው ግን አንዳንድ ጓደኞች አሉ የፕሮቴስታንት እምነት ተከታዮች ሰላም እላቸዋለሁ ከዛ ውጪ እቺን ቃል ስል ምንድነው ፍላጎታቸው እንዲህ ብንል እነሱ የሚያስቡት ኦርቶዶክስ አለ ይቀበለዋል የሆኑ ክፍሎች አሉ ይቀበሉታል ይሄንን ብንጽፍ ግን ታየን ምን እናደርገዋለን ዲሞናይዝ እናደርገዋለን ከሌሎች ሰዎች እንለየዋለን የሚል ዘመቻ አላቸው ይሄ ጠንካራ ዘመቻ እንደሚካሄድ ስለማ ከሱ ጋር ተያይዞ እንጂ ምን ያስደነግጣል አሁን ማን ኢየሱስ ጌታ ነው ብለ መመስከር ስላለበት አይደል የተጻፈው ኢየሱስ ጌታ ነው ይያሉ ማለት ሐዋርያት ያስተማሩት በቃ ለምን እኮ በሰው ፊት የሚመሰክርልኝም ተብሎ ተጽፏል በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ በሰው ፊት የሚክደኝን ግን በሰማይ ባለው በአባቴ ፊት እክደዋለሁ ይላል ማቴዎስ ላይ እና ይሄን ስትመለከት ምንድነው የሚያስደነግጠው እንደውም እኔ የምጠይቀው የሚደነግጠው ሰው አጋንንት አለበት እንዴ የሆነ ሰይጣን ላይ ላይ ፕሮሰስ ያደረገው ኢቪል ስፒሪት አለ ኢየሱስ ሲጠራ የሚደነግጠው አንዳንድ ሰዎች እኮ ይደነግጣሉ ኢየሱስ ጌታ ነው ስትል ድንግጥ ሲለው ያለው ዋይ ለምን ተደነግጣለህ አንተ ጌቶች ጌታ የነገስታት ንጉስ የአማልክት አምላክ ብለህ ግን ኢየሱስ ጌታ ነው የምትለውን ቃል ለምን እንደሆነ አላውቅም አይወደውም ይሄ አንዳንድ ሰዎች ላይ ያለ ስፒሪት አይ ግን እሱ አስረግጠው የሚጻፉት ይውጣላቸው የሚመስል ነገር አይ ነው ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ጽፈዋል
ያ ደግሞ አንድን ቃል የመቃወም አይነት ነገር ይመስለኛል። ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው በየቦታው የሚለጣጠፉ አንዳንድ አስተማሪዎችም ሲያስተምሩም የነበሩበት ሁኔታ ለእሱን የመቃረንም አድርገው የሚወስዱ ሰዎች ስላሉ አስረግጠው እንዴት ነው በዚህ ድፍረት ልክና ሁኔታ ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ከየት አመጡት ብዬ ነው። ባይ ዘ ወይ መጽሐፍ ቅዱሱ ውስጥ ገብተን ከተመለከት ነው ዓለም ያለ ኢየሱስ ክርስቶስ አይድንም፣ መዳን በማንም የለም ደግሞ ብቸኛ ብለዋል እኮ እርሶ። አሁን እንድንበት ዘንድ ለምንድን ነው አሁን የእሱ መንገድ ምለዋለን? ደግሞ ለምሳሌ መላእክትን ተዋቸው ብዬ አልልም። መዝሙር 33 ወይም 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም። ያ የክርስቶስ መንገድ ነው። ምንድነው ወትቀውም ንግስቲቱ በቀኝ ተሸፋፍና ትቆማለች የሚላል። ዝርዝሩን አውቀዋለሁ በግዕዙም በአማርኛው እሱ አለ። ያ መንገድ ለእኔ የክርስቶስ መንገድ ነው። መጽሐፍ ቅዱሳዊው መጽሐፍ ቅዱስ ላይ የማገኘው መንገድ የክርስቶስ መንገድ ነው ብዬ ነው የምሄደው። እሱን በሚልበት ጊዜ ግን ለምን አሁን ሆነ ነው። አሁን ሁል ጊዜ ጥያቄ እኔ ምንድነው ለምን አሁን ሆነ? ሁለተኛ እዛ ጋር በትልቁ ብሽሽቅ ነው የሚመስለው። ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብሽሽቅ የሚሆን። የኔ ብሽሽቅ አይሆንም። ለምን? ኢየሱስ የዓለም አዳኝ ነው ተብሎ ስለተጻፈ ለሱ ነው ያንን ነገር ማምጣት የፈለጉት። ስለዚህ ብሽሽቅ የያዙት እነዛ ሰዎች ናቸው። መጽሐፍ ቅዱስ ላይ ያለው አይልም ያለ ማርያም አማላጅነት ዓለም አይደንም አይልም። ስለማማለድ ልነጋገር እንችላለን። እሱ እዚህ ጋር እኮ ገባኝ። ግን ዓለም ያለ ድንግል ማርያም አይድንም የሚለውን ሐሳብ እርሶ ይገዙታል? አልገዛውም። ምክንያቱም መጽሐፍ ቅዱስ በክርስቶስ መንገድ ብቻ መዳን ይቻላል ያን አስቀምጧል። የተሰቀለው ክርስቶስ ነው። ከላይ የወረደው ክርስቶስ ነው። የሰውን ስጋ የለበሰው ክርስቶስ ነው። እመቤታችን ቅድስት ድንግል ማርያምንም የመረጣት ክርስቶስ ነው። ስለዚህ የእሱ መንገድ ያደናል የሚል ነገር አለ። አሁን ሞር ወደ ሪሊጂየስ ነገር እንዳይገባ አንገባም። እርሶ በትክክል ስለጻፉና ምንድነው ቀጥታ ስላነሱበት እርሶ ላይ እንደትች ጴንጤን ተቀላቅለዋል፣ ኮንግራጁሌሽን እንኳን ደስ ያላችሁ ብለው የሚባባሉ አሉ፣ መናፍቅ ሆነዋል ምናምን ብሎ የሚሉ ማጣጣያዎችንም ስላየው የተለያዩ አሜን አሜን የሚሉትም ሰዎች አይቻለው። አብዛኛው ክፍቼ ሳያቸው ፕሮፋይላቸውን አንዳንዶቹን ማቃቸው ፕሮቴስታንቶች ናቸው አሜን እያሉት የነበሩ እርሶ። አብዛኞቹ ሌሎቹ ተቃውመውታል። ከዛ አንጻር እርሶ የምንመዘኑበት ነው። እኔ አሁን ፕሮቴስታንቶቹ በትክክለኛው መንገድ ሄደዋል። ምክንያቱም መጽሐፍ ቅዱሳዊ ቃል ስናገር መጽሐፍ ቅዱሳዊ የሆነ እውነት ስመሰክር ያንን ተከትለው ሄዱ። እነዛኞቹ ግን የያዟቸው ውስጣቸው የተበተበ ነገር አለ። ለምሳሌ እኔ አሁን ያለ ማርያም አማላጅነት ዓለም አይድንም ብዬ ስጽፍ ምዕራፍ ስንት ቁጥር ስንት የሚለውን ማስረጃ መሰጠት አለበት። ይሄኛው ማስረጃ ያለውን ነገር ስናገር ለምን ይደነግጣል? ለምሳሌ እኔ አሁን የምድር ባለጸጎች አሕዛብ በፊት ይለምናሉ ብቻ ብዬ ጻፍኩበት ነገር አለ። መዝሙር 44 45 ትርጉሙ የተለያየ ሊሆን ከቁጥር 9 እስከ 17 ተቀሼ ይሄም እሱን ስል ጩኸት የለም። ብዙ ጊዜ አሁን አንድ ጊዜ መጋቢ አዲስ እሸቱ ሲያስተምሩ የሆነ ሰው እንዲህ ካለ ያለ ማርያም አማላጅነት ካለ አጠገቡ ወንጌላውያን አሉ ማለት ነው ያሉት እና የብሽሽቅ እንጂ የእምነት አይደለም። እኔ ደግሞ አሁን የብሽሽቅ አይደለም። እነሱ ምን ያደርጉታል? የብሽሽቅ ይመስላቸዋል። ግን አንድን ነገር ከጻፍኩ እኔ እስከ ጥግ ነው የምሄደው። ኢየሱስ ጌታ ነው ስል ሲናደዱ ያለ ኢየሱስ ዓለም አይደንም እላለሁ። መዳን በማንም የለም የሚል ጨምራለሁ። እነዚህ አሁን ቃላት ናቸው። ግን ለምን ይናደዳሉ? መጽሐፍ ቅዱስ ከሆነ አንዱ ቃል ከሚወድቅ ሰማይና ምድር ቢያልፍ የሚቀል ከሆነ ታየ ስለተናገረው ነው የሚከፋቸው የሚለው ግራ ያጋባኛል። ግን ፕሮቴስታንቶቹ አጠገቤ በመቆማቸው በጣም ነው ደስ ያለኝ። እንትናቸውንም አሳይተው ይሄ ሶሊዳሪቲ ወንድማማችነት ይሄ መናገር ደስ ብሎናል። ጌታ ይባረክ፣ ጌታ ይመስገን። እነዛኞቹ ግን ይሄው መናፍቅ ሆነ። መናፍቅ ማለት እኮ የካደ ነው ክርስቶስን። እኔ መንፍቅና ኢየሱስ ጌታ ነው ሲባል አሜን የሚል መናፍቅ አለ። ለምሳሌ አሁን መዝሙር አለ። ይሄ ዝማሬ ላይ ሰዎች ከበሮ ይዘው ይሽከረከራሉ። በተመሳሳይ ሁኔታ ደግሞ ፕሮቴስታንቶች ሲዘምሩ የሚሉት ነገር አለ። እዛ ላይ ሲያጣጥሎ ያለው እሱ ላይ መብዬ ጽፌ ያለው እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው። ከልብ ይሁን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው የሚል መዝሙር አለ። እሱን አልኩላቸው። የፕሮቴስታንት መዝሙር ነው እኮ ያ በደንብ አውቀዋለሁ። የዳንኤል እና አዳምጣለሁ። እኔ እንደ ሌሎቹ አይደለሁም። ምክንያቱም እኔ የማይክል ጃክሰንን እየሰማሁ እዚህ ጋር አጉርሰኝ ላጉርስሽ የሚል እየሰማሁ ምን እየሰማሁ እንዴት ነው የእግዚአብሔር ቃል በመዝሙር ሲቀርብ በእርጋታ ሲቀርብ ማልከተለው? ሁለተኛ አይልም ቃሉ። ነቢዩ ዳዊት እኮ አውልቆ ነቢየ እግዚአብሔር ዳዊት ልብሱን አውልቆ ዝቅ ስላለ ነው ሜልኮል ያቃለለችው። ግን ምን አጋጠማት ሜልኮል የሚለውን ስታስበው እነዚህ ሰዎች ሜልኮሎች አትሆኑ የሚልም ጽፌ ነበር። 3 ናቸው ግን በ3 ውስጥ አስቀምጬ ነበር። እና እንዲህ አይነት የብሽሽቅ ነገር እኔ እምነቴን እስቲ መጀመሪያ ልኑረው
ሌላው ጋር ሄጄ ጣቴን ከምቀስር የተለያየ ነገር ከማረግ ከማንቋሽሽ እኔ እስክስታ እንዲህ እያሉ እኮ የሚመቱ ከበሮ ይዘው እንደዚህ እንትን የሚለው ያለው እንዲህ እስከሚወድቁ ድረስ አዙሯቸው ከበሮ የሚመቱ አሉ። የተለያዩ ነገሮችም አሉ። እነሱ እያሉ ሰው ሲዘምር ከፍተህ ወክማን እዚህ ጋር ምንድነው የሚባለው እኔ አላውቅም፣ ብቻ ከተህ ጆሮ ላይ በሙዚቃ እንዲህ እያልክ ወረወርና ተረተርን ከፍተህ ሰዎች ለማን እንደሚዘምሩ አውቃለሁ። እኔ ቅርታ አድርግልኝ ፕሮቴስታንት ሲዘምር ለማን እንደሚዘምር አውቃለሁ። ሙስሊሙ ሲጸልይ ዱዓ የሚያደርገው ለአላህ እንደሆነ አውቃለሁ። እኔ የራሴን እምነት እከተላለሁ እንጂ የሌሎቹን ለማንቋሸሽ መናፍቅ ማለት ከሃዲ ነው አይደለ? የት ጋር ነው ምንፍቅና ያለው? እስቲ እዛ ጋር እነሱ ከሚከተሉት ፕሮቴስታንቶቹ ከሚከተሉት እኛ የጨመር ነው አለ፣ ግን ከሚከተሉት የምንተው እኮ የለም። አሁን የኔ እንትን እነሱ ከሚከተሉት የምትተውት ነገር አለ ወይ? አዲስ ኪዳን ላይ እና ብሉይ ኪዳን ላይ ነው ፕሮቴስታንት የሚያስተምረው። ሰማለሁ ደግሞ ባይዘው አሁን ለምሳሌ ፓስተር ወንድምህን ዳዊትን በጣም ነው የምሰማው። ዶክተር ወዳጄነህ ሲያስተምር በጣም ነው የማዳምጠው። የተለያዩ ስብከቶችን ሰማለሁ። ለምን? የእግዚአብሔር ቃል ናቸው። አሁን የኔና የሰዎቹ ልዩነት ምንድነው? የትኛው ጋ ነው አብሬ ማላመልከው? የትኛው ጋ ነው አብሬ መሆነው? ስብስብ ስላለ ነው እንጂ መሄደው እኮ ፕሮቴስታንት ቸርች ሄጄ ብቀመጥ እማጣው ነገር የለም። መጽሐፍ ቅዱስን ነው ተምሬ መውጣው። ግን ያው መጀመሪያ ራሴን ቤተክርስቲያን በደንብ አልሄድም። ግን ምንድነው አሁን መምህር ታዬ ቦጋለ ለፕሮቴስታንቶች በጣም የሳሳ ልብና ፍቅር ይዟቸዋል እየተባሉ ነው። እርሱ እንደገና ሰልሟል ብለዋል። አንድ አባት የቤተክርስቲያን አባት በአንድ በኩል መጀመሪያ ፕሮቴስታንት ሆነ ዶክተር አብይን አይቶ አሉ። በኋላ ዶክተር አብይ ሙስሊም መሆኑን ሲያውቅ ወደ ሙስሊም ተቀየራል። ተመልከት፣ ዶክተር አብይ ሙስሊም ነኝ ብሎ አያውቅም፣ ሙስሊም ሆንኩም ብሎ አያውቅም። ግን በራሱ ምናብ ውስጥ አመጣና ትልቅ ነው። ሊቀ ጉባኤ ሊቀ ምናምን የሚባል ስልጣን ያለው ሰው ነው። ሶሻል ሚዲያ ላይ በይፋ አውቃለሁ ታዬ ሰልሟል። መጀመሪያ ፕሮቴስታንት ሆኖ ነበር። ከአሜሪካ ከመጣ ወዲህ ፕሮቴስታንት ሆነ፣ መልሶ ደግሞ ሰለመ አለ። እና እነዚህ ነገሮች ትንሽ የእብደት መጀመሪያ ምልክቶች ስለሆኑ ባይዞ 27 ሚሊዮን ነው ምናምን ሰው የአእምሮ መቃወስ እንዳለበት አንዳንድ ጥናቶች ያመለክታሉ። ደረጃው ይለያያል እንጂ አንዳንዱ ልብሱን አውልቋል፣ እርግጥ አብዷል በደንብ ሌላ ነገር ሆኖ ይሄኛው አይነት ነገር በስፋት ይካሄዳል። ግን ሁለቱም ጋር ነው። ምንድነው ዓላማው? በቃ ኦርቶዶክሶች ጋር እንትን አግኝቼ ነበር የሆነ ክብሩም ተወዳጅነት ተቀባይነት ወደ ሰሜን ኢትዮጵያም በተለይ ወደ አማራው ክልል ያንን ካጠፋን ሙሉ በሙሉ ታዬን ከኢትዮጵያ የፖለቲካ እንትን ውስጥ እንሰብረዋለን። ብዙ ሰዎች ሰብረዋል። ዶክተር ታዬ ወልደ ሰማያት የሚባሉ የኢትዮጵያ መምህራን ማህበር ፕሬዚዳንት፣ የእሳቸው ምክትል አሰፋ ማሩ ጸሐፊ ነበር። ሁለተኛው ሰው በአደባባይ ነው የተገደለው በህወሓት። እሳቸው ስንት የሚታገሉ የኢትዮጵያ መምህራን ማህበርን አላስረክብም ብለው ተአምር የሰሩ ሰው አንድ መድረክ ላይ ተባብረው በቅድ ደበደቧቸውና ዶክተር ታዬ ህምጥ ይግቡ ስምጥ አይታወቅም ጠፉ። በላይ በቀለ ወያ የሚባል ልጅ ነበር፣ የፈረንሳይ ልጅ ነው። እና ብዙ ጊዜ የሚጽፈው ወደ ሰሜኑ የሚያደላ ወደ አማራው የሚያደላ ነገር ነበር። ከዛ ልክ መንግስትን መደገፍ ሲጀምር ወረዱበትና ከጨዋታ ውጭ አደረጉት። በተመሳሳይ ታዬ ቦጋለንም ከጨዋታ ውጭ እናደርገዋለን ነው። ግን ደስ የሚለው ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ተንጠራርተው አይደርሱበትም የሚል የግል መርህ አለኝ። እና እሱ ባይሆን ኖሮ እንደነሱ ዘመቻ ቢሆን የለውም። ለምን እያንዳንዷን ነገር ነው ከኔ ላይ እየወሰዱ ዲስቶርት እያደረጉ የሚያቀርቡት። ብዙ ምሳሌዎች ማቅረብ ይችላሉ። እነዚህ አሁን ስላነሳልኝ ሌሎችን ብታነሳ ግን እዚህ ላይ ታዲያ አሁን አንደኛ ነገር እርስዎ አይ ቲንክ ከዚህ በፊት በሚዲያ ተናግረውት እንደሆነ ባላቅም ቅዳሴ በግሪክኛ ነው ኢትዮጵያ ውስጥ የተጀመረው ከዛ ነው ወደ ግዕዝ የተቀየረው የሚለውን ነገር ሀሳብ አንስተው የሚተቹ ሰዎች አሉ። እውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዋን የጀመረችው በግሪክኛ ነው? ምንም ሳንደክም ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ አፕ ቱ 1270 ኤዲ የሚለውን ፕሮፌሰር ሰርገው ሀብለስላሴን ያክል በዛ ላይ ጥናት ያጠና አንድም ሰው አላውቅም። ሙሉ አዲስ አበባ ዩኒቨርሲቲም ሁሉም ዩኒቨርሲቲዎች ያምኑታል። የእሳቸውን ያህል ሪሰርች የሰራ ሰው የለም። እሳቸውም እንዳስቀመጡት ኢትዮጵያ ውስጥ ቅዳሴ የተጀመረው በግሪክ ነው። ሲጀመር የመጣው ፍሬምናጦስም ግሪክኛ ነው የሚለው የመጀመሪያዎች ከግሪክ በኋላ ነው ወደ ግዕዝ የመጣው። ባይብልም ወደ ግዕዝ የተተረጎመው በ9ኙ ቅዱሳን ነው ከ475 እስከ 480 ኤዲ። ከአሌክሳንድሪያ የመጡት ማለት ናቸው። እነሱ ከኬልቄዶን ጉባኤ ላይ ተነስተው የመጡት እነሱ ናቸው ክርስትናን ያስፋፉት እንጂ ክርስትና የቤተ መንግስት ሃይማኖት ብቻ ነበር። ከ340 ጀምሮ እስከ 475 በቤተ መንግስቱ ዙሪያ ብቻ የታጠረ ግን በግለሰብ ደረጃ ክርስቲያን አልነበረም ማለት ግን አይደለም እኮ። ከዛ በፊት ክርስትናን አታውቅም ኢትዮጵያ። በግለሰብ ደረጃ መጥተው ያሉ አሉ። አሁን ለምሳሌ አንድ 10 ግለሰብ ቢኖር ወይ 100 ግለሰብ ቢኖር ለምሳሌ ኢትዮጵያ ጃንደረባ ለምሳሌ አይ ቲንክ በ34 ነው አይደል? እንደኪ አሁን እሱ ሄደ ተማረ። ከዛ በኋላ ከቤተሰቡ እኮ አላለፈ። የትኛውን ቸርች ገነባ እኮ? ኢትዮጵያ ጃንደረባ ስለነበረ ኢትዮጵያን የሚወክል ሰው አልነበረም። አንድ ሰው ይኸውልህ፣ አሁን አንድ ሰው ማህበረሰብን አይወክልም፣ ኤክሰፕሽን ነው። ብዙ ጊዜ አሁን በስሜት የምንናገረው ነገር አለ።
ይሄ ሰው ቤተክርስቲያን ካለ ክርስቲያኖች መኖር አለባቸው የሚሰበሰቡ። የት ጋር ነው የተመዘገበው? አብረው ሆነው እንደው 3 ሆናችሁ እንኳን ብትገኙ በመካከላችሁ እገኛለሁ ስላለ ስብስብ የለም። ስብስብ ኢዛና ከተቀበለ በኋላ ነው ሃይማኖት የሆነ። ሁለተኛ ኢትዮጵያ የት ጋር ነው ያለችው? አንድ ሃይማኖት በግለሰብ ደረጃ ወይ በተወሰነች ፖኬት እንትን ስላለ ያ ኢትዮጵያ ሃይማኖት እንደሱ ካልንማ ትራዲሽናል እምነት የሚያምኑ ነበሩ። ዝም ብሎ በሰማዩም በአድባሩም ለምን እነሱ የመጀመሪያ ሃይማኖቶች አንላቸው? አይ ለምሳሌ በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል ከዛ በፊት የነበሩ ሰዎች ስለነበሩ በኢትዮጵያ ውስጥ ተብሎ ስለሚነገር በታሪክ እርስዎ ደግሞ እንደ አንድ የታሪክ ምሁር መጥተው በ450 ከዛ በኋላ ነው የተቀበሉት ብለው ካሉ በተለይም ደግሞ 9ኙ ከአሌክሳንድሪያ መጥተው የመጡት ሰዎች ከዛ በኋላ ነው ክርስትና የተሳፋው ነው የሚሉት ኮርስ አይደል? ይኸውልህ ጁዳይዝም የመጀመሪያ የአይሁድ እምነት አለ። የአይሁድ እምነት አይሁዶች ተሰደው የመጡ ሰበኩት እዚህ። እሺ ከዛ የተወሰነ የአይሁድ ኮሚኒቲ ተፈጠረ አንድ ቦታ ላይ፣ አንድ አካባቢ ላይ ይታወቃል ቦታው። እዛ የት አካባቢ ነው? ያን ጎንደር አካባቢ የሚባለው ጎንደር አካባቢ አሁን ቤተ እስራኤል የሚባሉ ቤተ እስራኤሎች በእርግጥ ወደ ትግራይም ወደ ኤርትራም ውስጥ በኋላ ላይ የሰፉ መጥተው ወደ ሸዋ እናገኛቸዋለን በሂደት። መጀመሪያ ላይ ግን የነበሩት አዲስ ዓለም ነው። ሴፓሬት ሊቪንግ ኳርተር ወይም የተለየ መኖሪያ ቦታ ሁሉ ነበራቸው። እነዚህ ሰዎች አሁን የሄዱትን ስንመለከታቸው ወደ ቀለማቸው ወደ ምናምን አልገባም፣ ሌላ አይነት ነገር ስለሚያመጣ። ግን እነዚህ ሰዎች ጁዳይዝም ብቻ ነበር ያለው። ከዛ ክርስትና መጣ። ተመልከት፣ አሁን ጁዳይዝም የእስራኤሎች እምነት ነው። የሚከተሉት ደግሞ ቤተ እስራኤሎች ናቸው። ኦሮሞቹ አይደሉም፣ ጎጃም አይደለም። ጎጃም ለምሳሌ ብንሄድ የለም። ክርስትና ራሱ የገባው 13ኛ ክፍለ ዘመን ነው። ቸርች ኤንድ ስቴት ላይ ፕሮፌሰር ታደሰ ታምራት የጻፉት ቸርች ኤንድ ስቴት መጽሐፍ ላይም እናያለን። ባልነበረበት ሁኔታ የተወሰነ ቦታ ላይ ነበረ። ስለዚህ እርስዎ እያሉ ያሉት የእርስዎ አመለካከት እንኳን ኢትዮጵያ የምትለው እዛው ጎጃምና ጎንደር እንኳን የረጅም ዓመት ክፍተት አለው ክርስትና ነው። ክርስትና ቆይቶ ነው የደረሰው ወደ ሌላ ቦታ። ያው እናውቃለን፣ በኋላ ላይ ነው የመጣ ክርስትናን ሰዎች የተቀበሉ ሄዱት እንጂ የራሳቸው እምነት ነበራቸው። የየራሳቸው የሚከተሉት ነገር ነበራቸው። የሚያመልኳቸው ነገሮች አሉ። ምን አይነት ነገር ነበር? ለምሳሌ ኢሬቻን እንውሰድ። ዋቄፈና ላይ ስለ ኢሬቻ ጽፌያለሁ ዲቴል። ማን ነው ስለ ዋቄፈና? ዋቄፈና በአመት አንድ ጊዜ ተሰብስበው ፈጣሪን የሚያመሰግኑበት፣ በተለያየ ጊዜ የሆነ ነገር አጋጠመን ብለው ሲያስቡ ጸሎታ የሚያደርጉበት፣ በጋራ ሆነው ደግሞ ከመካከላቸው የሪሊጂየስ ሊደርስ አሉ። ለምሳሌ ቃሉ የሚባሉ ወደ እነሱ ጋር የሚሄዱበት የመሳሰሉት አይነት ነገሮች ነበሩ። ያው ይሄ የእምነቱ ሙሉ እንትን ነው። አስፈላጊ ከሆነ መራራ እውነት በኢትዮጵያ ታሪክ የሚለውን መጽሐፍ ማንበብ ይችላሉ። ስለዚህ ኦሮሞ የራሱ እምነት አለው። ሌሎችም አካባቢ ስንሄድ የራሳቸው እምነት አላቸው። ለዚህ እኮ ነው እስልምና ሲመጣ ኢትዮጵያ ውስጥ በ9ኛው ክፍለ ዘመን ሸዋ ሱልጣኔት ላይ ሲመጣ ሸዋ ላይ የሙስሊም ሱልጣኔት አይፈጠርም ነበር። ክርስቲያኖች ስትሮንግ ግጭት አናይም፣ ምን አናይም። ኦልሬዲ የሙስሊም ሱልጣኔት ተፈጠረ። ኢፋት ላይም የሙስሊም ሱልጣኔት ተፈጠረ ስላልነበረ እዛ ቦታ ላይ። ስለዚህ ይህንን ስትመለከት እምነቶች በሂደት በቅደም ተከተል በተለያየ መንገድ እየተሰበኩ ነው ኢትዮጵያ ውስጥ የመጡት እና መነሻ እሱ ነው። ጥሩ። ግን እዚህ ላይ ታዲያ አሁን እርስዎ ክርስትና የገባበትን ቀጥተኛ ወደ ኢትዮጵያ የመጣበትን ከኢትዮጵያ ጃንደረባው በኋላ ነው ከኢትዮጵያ ጃንደረባ በፊት ክርስትና ነበር ኢትዮጵያ? በግለሰብ ነው ክርስትና መጀመሪያ ከክርስቶስ ጋር ነው የጀመረው። እሱማ ሐዋርያቱ በክርስቶስ አመኑ፣ በአንጾኪያ ክርስቲያን ተሰኙ ነበር። በጣም ጥሩ። ከዛ በኋላ ግን በግለሰብ ደረጃ አንድ ግለሰብ ክርስትና ተቀብሎ ተጠምቆ የመጣበት መጽሐፍ ቅዱሳዊ እውነትም አለ። ይሄ ግን ወደ ማህበረሰብ አልሰፋም፣ ወደ ማህበረሰብ አልሄደም። ያ ሰው ሌሎችን ሰዎች ሰብስቦ እያስተማረ እያጠመቀ አልሄደም። የማጥመቅም ስልጣን የለውም። ፎርዛት ማተር ኢትዮጵያ ጃንደረባም ቢሆን እኮ ቄስ አይደለም። የሚያጠምቅ ፓስተር፣ የሚያጠምቅ ቄስ፣ የሚያጠምቅ መኖር አለበት። ስለዚህ ይሄ ስልጣን በሌለው ሁኔታ እሱ እምነቱን ይዞታል። ከዛ ወዲህ የት ድረስ ሰፋ የሚለው ምንም ጥናት የለንም። ጥናት የሌለ ነገር ማውራት አልችልም። ከዛ በኋላ ግን ኢዛና 340 ዓመተ ምህረት ላይ ስልጣን በያዘ በ10ኛ ዓመቱ ክርስትናን ተቀበለ። ኢዛና ክርስትናን ሲቀበል የጥምቀት ስሙ አብርሃ ነው። ወንድሙ ሳይዛና ወንድሙ ወይም ደግሞ ሌላ ባለስልጣን ሊሆን ይችላል። እሱ ደግሞ አጽብሃ ተባለ። ክርስትናን ተቀብለው የመንግስት ሃይማኖት ሆነ። ከዛ በኋላ ይሄም ከቤተ መንግስት የሰፋ እንዳልነበረ እንግዲህ ጥናት ካረጉ ሰዎች ሰፊ ጥናት ካረጉ ሰዎች አንበልጥም። ስራዬ ብለው ረጅም ሰዓት ወስደው አጠኑ። ሌላ ጽሁፎች ደግሞ አናገኝም። ከዛ እነሱ ካረጉ ወዲህ 9ኙ ቅዱሳን ቅድም እንደነገርኩ ከ475 እስከ 480 ከኬልቄዶን ጉባኤ ከመጡ በኋላ ቤተክርስቲያኖችን እየገነቡ ሞናስትሪ ገዳማትን እየገነቡ የዛን ህይወት እያስተማሩ መጡ። ክርስትና እየሰፋ መጣ። ይሄ የተመዘገበ ያለ ነገር ነው። ስለዚህ ክርስትና በዛ መንገድ ወደ ኢትዮጵያ ውስጥ በሂደት እየተስፋፋ መጣ። እንትኖች ሲንቀሳቀሱ ነገስታቱ ከቦታ ቦታ ሲሄዱ ህዝቡን እየቀየሩ
ህዝቡን እያስተማሩ አስተማሪዎች አንዳንዶች ኢየሱስ ክርስቶስ እንግዲህ በምድር ላይ 33 ዓመት ተኩል እንደዛ አካባቢ ነበረው 34ኛው ዓመት ላይ ወደ ኢትዮጵያ ክርስትና ገብተዋል ብለው ይህንን አመክንዮ የሚያነሱና መከራከሪያ የሚያነሱ ሰዎች አሉ። ለርዛ እርሶ ምን ምላሽ አለዎት? በቃል የትኛውን ነገር ማውራት ይቻላል፣ ግን ምላሹ መረጃ አምጡልን ነው። ነበረ የምትሉት የተጻፈ መቼም ኢትዮጵያ ጽሁፍ ጀምራለች፣ ረጅም ጊዜ አላት። የተጻፈ ኤቪደንስ ለምንድን ነው ማይኖራቸው? መተማመን እኮ የምንችለው ኤቪደንስ ነው። የተጻፈው ኤቪደንስ እኔ ከመረጃ ተነስቼ ነው ከማስረጃ ተነስቼ ነው የምናገረው። እነዚህ ሰዎች ግን የት ጋር ነበረ ክርስትና? የት አለ ቤተክርስቲያኑ? ከነበረ ሸዋ ላይ እዚህ መጣው አዲስ አበባ የት አለ ቤተክርስቲያኑ? እንደውም ከዛ በፊት እኮ እንደውም ጣና ገዳም ምናልባት ሄደው የመጎብኘት እድል ካለው ካገኙ ወይም አላቅም አለ ከነበረ ታዲያ እዛ አካባቢ ታዲያ አልተመለከቱም? እንደውም የቅድስት ድንግል ማርያም ኮቴ ኢየሱስ ክርስቶስ የተቀመጠበት ማርያም ደክሟት ቁጭ ያለችበት ምናምን ተብሎ ታጥረው በሆነ በላሜራ ነገር ሰዎች እንዳይረግጧቸው ተደርጎ ከነ ምልክት የተቀመጡ አሉ። ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው የሚል እኔ እዚሁ ሚዲያ ላይ መጥተው ከባህር ዳር አካባቢ የመጡ ሰዎችም እንደ ታሪክ ሲያወሩ ነበረ። ቪዲዮም አለኝ። አንድ አባት እያስጎበኙ ምናልባት የመጎብኘት እድል ገጥሞት ከሆነ እኔ ስላላየው ከኔ በተሻለ ማብራራት ስለሚችሉ ከዛ አንጻር ሄደው ተመልክተዋል። መጀመሪያ አይተዋል ባህር ዳር? በደንብ ባህር ዳር እጄ በጣና ላይ አልፌ እንደውም በአጋጣሚ 9 ሰዎች ወደ ማታ ሞተው ፍለጋ ላይ ያለ ነበር ሄድ ነው። ስንመለስ ራሱ ጀልባዋ የኛ ምንትን ብላ በጣም አምሽተን ነው በሚያስደነግጥ ሁኔታ ውስጥ አልፈን የመጣ ነውና በደንብ አድርጌ ጎብኝቼዋለሁ። አዩ የቅድስት ድንግል ማርያም የተቀመጠችበት ይሄ እሷ የተቀመጠችበት ነው። ይሄ ኮቴ ነው የቆሙበት። አንዳንድ ቦታ ቅዱስ ጊዮርጊስ የረገጠው ኮቴ ነው ምናምን የሚሉ ነገር አለ። ግን ትልቁ ሂስቶሪካል መጽሐፍ ለዚህ ባይብል ነው። ወደ ግብጽ መሄዷን ያወራል። ስለ ኢትዮጵያ በጣም በርካታ ቦታ መጽሐፍ ቅዱስ ጠቅሷል። ግን እመቤታችን ቅድስት ድንግል ማርያም ከልጇ ጋር መታ ጣና ቂርቆስ ገዳም ላይ ያረፈች የሚል በኢትዮጵያ ላይ ያለፈች የሚል አላየሁ። ስለዚህ አሁን ምንድን ነው የሚባለው? ብዙ ጊዜ አይተህ እንደሆን ስለ ኢማም አህመድ ሳነሳ 40 ክንድ ነው ይላሉ። 20 ሜትር ማለት ነው እንግዲህ ትልቅ ህንፃ ነው ያክላሉ። የእውነት እንደ ደንበል ማለት ነው። እንደገና ደግሞ ይህን የሚያክል ካቶም ያክል ድንጋይ አንስቶ ቀዘባ ማርያም ሄጄ ነበር ደብረ ሊባኖስ። ሊጨፈልቃት ሲል ቤተክርስቲያኗን እግዚአብሔር በኃይለ እግዚአብሔር 8 እርምጃ ፈቀቅ አረጋት። 6 ይሁን 8 እርምጃ ፈቀቅ አረጋት እና ዳነች ብለው ስዕሉ ሁሉ አለ። ትንሽ ድንጋይ አለች ከስር። ይህን ድንጋይ እቺ ድንጋይ በእግዚአብሔር ኃይል አቆማ ብለው ትንሽ ድንጋይ ያሳዩሃል። አሁን እንደዚህ አይነት ነገሮችን ልመናቸው ወይ? አሁን መጽሐፍ ቅዱስ እያለ ምን ሆኖ ነው ስለ ግብጽ ድረስ መሰደዷን እመቤታችን ቅድስት ድንግል ማርያም እያወራ ለምን ኢትዮጵያን አይጠቅሳትም? በዛ መልክ ኢትዮጵያን በተለያየ መንገድ እጆቿን ወደ እግዚአብሔር ዘርጋለች ይሄ ነው ሲል ለምን አልጠቀሳትም? አሁን ብዙ ጊዜ የምታየው ፋናዋስ ከሰው የተለየ እንግዲህ ሰው ናቸው። እመቤታችን ቅድስት ድንግል ማርያም ቅዱስ ጊዮርጊስም ሰው ነው። እኔ ሰዎች ሲረግጡት ለምንድን ነው መሬት ወደ ውስጥ የሚጎረጉደው? ይሄን ያህል ምናልባት ሲሚንቶ ሊሾ ሲደረግ አይቻለሁ። በርጥቡ ስትረግጠው ቅርጽ ሊይዝ ይችላል። አሁን ይሄ አለቱ ነው እንደዛ የገባው። የሚገርም አሁን ድንጋይ እንደዚህ ያደርገውበት ይሄ ኮቴ ነው ይልሁና ኮቴ የሚመስል ቅርጽ ካገኙ ይሄ ቅዱስ ጊዮርጊስ ኮቴ ነው ይልሃል። ማን ነው ተከትሎት ቅዱስ ጊዮርጊስን? የት ሀገር ሰውስ ነው? አሁን እንዲህ አይነቶቹ ነገሮች ይቅርታ አድርግልኝና ለእኔ ተረት ሚዝና እውነትን በሂስትሪ መለየት አለብን። ሂስትሪ ከሆነ እኮ አንድ ሶርስ ይዘህ ከሌሎች ሶርሶች ጋር ክሮስ ቼክ አድርገህ ወደ እውነተኛው ድምዳሜ የምትደርስበት ነው። የኢማም አህመድን ያነሳው ለዚህ እኮ ነው። እዚህ ቁጭ ብሎ ደብረ ብርሃን ያለ መላጣ ሰው ይፈነክታል ሊሉ ይችላሉ። እሱ የተነሳው ውጊያውን ትተውት እንትን እየመቱ ክምር አለ የስንዴ ክምር እየመቱ ጠላት ለምን ደሞ አታመጣልኝ ጀግና እንደባል እያሉ የስንዴ ክምር ውስጥ ጥይት ሲያሾልኩ በሱ ተቆጥቶ ነው የመጣ ይሉሃል። እሱንም የቄስ ልጅ ነው ይሉሃል። አሁን እነዚህን ሁሉ ዝም ብለን የምናምናቸው ከሆነ ሂስትሪ መሆኑ ይቀርና ታሪክን ኢንቨንት ማድረግ እኮ ግን እርሶ እንደ አንድ መምህር እርሶ ተጽዕኖ ያደርግቦትም? ምክንያቱም የኢትዮጵያ ኦርቶዶክስ ልጅ ነኝ እያሉ ስለሆነ ያንን ከመንፈሳዊ ነገር ጋር የተያያዘ ስለሆነ ተጽዕኖ ውስጥ አይወድቁም? እርሶ አልወድቅም። ለምሳሌ አሁን ስለ ኢቮሉሽን ቲዎሪ ያስተምራል አለ ሂስትሪ ላይ 11 ክፍል ላይ በተለይ ኢቮሉሽን ቲዎሪ አለ። ሰዎች ከትንሽ ክሬቸር በሂደት እየተቀየሩ መጥተው አሁን ወደ ደረሱበት ደረሱ የሚል ነገር አለ። ስለሱ አስተምራለሁ። ተጽዕኖ ግን አያሳርፍብኝም። ለምን? ከዛ ቲዮሪ ይልቅ ክሬሽኒስት ቪው የሚለውን ሄግዛሜሮን እግዚአብሔር በ6 ቀናት ዓለምን ፈጠረ የሚለው ቲዮሪ የበለጠ ስለሚያሳምነኝና ስለማምንበት የትኛውን ብዙ እውቀት እንሰማለን ዓለም ላይ ግን ተጽዕኖ አያሳድርብንም። ምክንያቱም ሁሉንም አዳምጡ፣ መልካሙን ያዙ፣ ስህተት የሚመስላችሁን ደግሞ ተው ነው። እኔ ስህተት የሚመስለኝ ነገር ስህተት ነው። አሁን ብዙ ጊዜ ሰው ሲናገር ይሄ ልክ ፖለቲካል ኮሬክትነስ እንደምንለው እንዲህ ብል እንዲህ ይባላል፣ እንደዚህ ብናገር እንደዚህ ይላል፣ ይሄኛውን እለፈኝ ይላሉ።
እኔ ለፈኝ የምለው ነገር የለኝም። እውቀት ላይ ይውጣ፣ ሰዎች ያላቸውን ሐሳብ ይግለጹት። ከዛ በኋላ ተቃርኖም አለ ድጋፍም አለ። እኔ የሚያስጨንቀኝ ነገር የምናገረው ነገር ልክ ነው ከታሪክ መርህ ጋር ይሄዳል አይሄድም? ግን በወቅቱ ታዲያ እርሶ አልተጨነቁም? እንደዛ ድንጋዩ ሰመጠ ኮቴ ያለ ምናምን የሚለውን ነገር መቼም አባቶች ናቸው የሚያስጎበኘውት። ጥያቄ አልጠየቁም እርሶ? ኧረ ይሄ ነገር እንዴት ነው የሚለው እኔ እርምት ለመስጠት ሳልሞከሩ? እኔ ይኸውልህ እንዲህ አይነት ነገሮች ላይ በምትናገርበት ጊዜ ያለ ቦታው አምነውት የቆዩት ሰዎችን ትጎዳለህ፣ አንተም ትጎዳለህ። ወደሱ ከመሄድ ቀላሉ ነገር ምንድነው? እንደዚህ አይነት ነገሮች ስህተት መሆናቸውን ለሚያደምጥ ሰው ለምታስተምረው ሰው ማስተማር ነው። ምክንያቱም ሰዎች የሚፈጥሩ ምንድነው ጠቀሜታው? ኮቴዋ እዚህ ጋር ረገጠ፣ ለሰው ልጅ ምንድነው ህይወት የሚሆነው? መጽሐፍ ቅዱስ ላይ የተጻፉ ነገሮች ህይወት የሚሆኑ ናቸው። ይሄኛው አሁን ብትረግጠው እውነት ረግጣው እዚህ ጋር ቢሆን ምንድነው ለኛ ያመጣልን? የኢትዮጵያን ኢኮኖሚ ቅድስት ማርያም የረገጠችው መሬት የሚል ለምንድነው እንደሱ የሚሉት መሰለሽ? ይቅርታ አድርግልኝና ብዙ ጊዜ አሁን እዚህ አዲስ አበባ ላይ በቅርብ ጊዜ መስቀል ተገኘ ተብሎ እኔም ሄጃለሁ። ቡልቡላ ላይ ከሰማይ ወረደ ተብሎ መስቀሉ እንደገና ቤተክርስቲያኑ ጋር ሄደን ይሄው ግድግዳው ላይ ብርሃን አለፈ ይሉሃል። ይሄ አጃካሚ ነው። ከዛ ሰው ሁሉ እንግዲህ ክርስቶስ አጠገቡ እያለ መጽሐፍ ቅዱስ አጠገቡ እያለ ሁሉ ነገር እያለ ሰው ምን ላይ ነው የሚያየው? ምልክት ይሻል ይላል ይሄ አመንዝራ ትውልድና እዚህ ውስጥ መጣ ምናምን ሄድኩኝ እኔ ለነገሩ እስቲ ቆይ ወርዶ ከሆነ ምንድነው መስቀል ወርዶ ከሆነ መስቀላውና የሆነ መስቀል ይሄ ነው ተብሎ በሆነ ነገር ለምንድነው የሚደረገው? ሰዎች ያንን በሚያዩበት ጊዜ ይጎርፋል። ጧፉም ይቅርታ አድርግልኝ ሻማውም ብዙ አይነት ነገሮች ገቢዎች ይገኛሉ። አንዳንድ ጊዜ ቦታው ላይ የምትፈጥረው ነገር የምትፈጥረው ኢሜጅ ብዙ ሰው ወደዛ ይስብልሃል። ስለሚስብልህ ማስታወቂያ ሁሉ ታምረኛ እንትኑ እንደዚህ የሚሰራበት ነው እንደዛ አይነት ነገር አለ እና እነዚህን ስታያቸው እምነትና ማስታወቂያ ገቢንና እውነተኛ ከልብ የሆነ እምነትን እኔ እለያለሁ። እነዚህ ነገሮች የሚደረጉት ለምንድን ነው? ኦኬ እመቤታችን የረገጠችበት ቦታ አለ፣ ስለዚህ ወደዛ እንሂድ ይላል ምእመኑ። እንደዛ አይነት ቴንደንስ ያለው ነው። እዛ ውስጥ አልገባም። ሞር ግን እርሶ ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ? እንደ ታሪክ ምሁር በፍጹም አላምንም። መጽሐፍ ቅዱስ ላይ የሄዱበትን መንገድ አለ። ለምንድን ነው የምደክመው? ትልቁ መጽሐፍ ከክርስቶስ ጋር የነበሩት ሐዋርያት የጻፉት ትክክለኛ የሆነ ማስረጃ ያለው ነገር እያለ ማስረጃ በሌላቸው ነገሮች ልክ ግራኛ ብርን እንኳን ያነሳሁት በጣም የሚገርም ስለሆነ ነው። እኛን የምታክል እኮ ትንሽ ከኔ የምታጥር እኮ ሚስት አለችው። በባዮሎጂም እኮ አብረው መኖር አይችሉም። 20 ሜትር ርዝመት ያለው ህንፃ የሚያክል ሰው ጭንቅላቱ ጋር ሄዳ ነው የምተኛው ወይስ እግሩ ጋር ነው? የለም እኮ እንደዚህ አይነት ሚዞችን እተዋቸዋለሁ፣ አልቀበላቸውም። ለምን? ዋናው መርህ አለ፣ መጽሐፍ ቅዱስ አለ። አሁን ህገ መንግስት አለ። ከህገ መንግስት ጋር የተጋጨ ህግ እንደማይፈጸም ሁሉ ከመጽሐፍ ቅዱስ ጋር የሚጋጭም ነገር ተቀባይነት የለውም እና እንደዚህ አይነት ነገሮች እኔ አልቀበላቸውም። ስለዚህ ገድላትን ምናምን አይቀበሉም እርሶ? ነው የምቀበላቸው ገድሎች አሉ። እሺ ማለት ለይተው ነው የሚቀበሉት እርሶ? ነው እንደሱ አይደለም። ይኸውልህ አሁን ለምሳሌ የሚመስሉ ነገሮች አሉ ተፈጽመዋል፣ ግን እነሱ ለኔ ህይወቶች አይደሉም። ምክንያቱም በክርስቶስ ያልተፈጸመ ምንም ነገር የለም። እኔ ገድሉን አላጣጥልም፣ የሆነ ነገር አላደርግም። ምክንያቱም እምነቴ ነው፣ ከልጅነቴ ጀምሮ ያደግኩበት ነው። ኦሎፍ የሰደን ድንገት እንትን አልለው። ለምሳሌ አንዳንድ ገድሎች እንደዚህ ሆኑ ሲባል አሁን ቸርች ውስጥ ሲሄድ ቤተክርስቲያን ውስጥ ሲሄድ ማያቸው ታምራት አሉ፣ እነዚህ ይፈጸማሉ። ግን ምንድን ነው የሚለው መጽሐፍ ቅዱስ? ክርስቶስ የሰራው ቢጻፍ ኖሮ ይሄ ባልበቃው ነበር ይላል አይደል? ያ ገድል ስላለ ሌሎቹ አያስጨንቁኝም። ለምን? ኦልሬዲ ዋናው ገድል አለ እንጂ አንዳንድ እውነት የሆኑ ነገሮች ለምሳሌ ሰይጣን ሲወጣ ታያለ። አይነ ስውር የሆነ ሰው የተቀመጠለትን ነገር እንትን ሲል ትቶት ሲሄድ መጀመሪያ የተሰቃየ የነበረ ሰው ከራስህ ቤተሰብ ጀምሮ ሲድን ታያለ። ተአምራት ሊሰሩ እንደሚችሉ አውቃለሁ። በእግዚአብሔር ኃይል በየእምነት ውስጥ ሊሰሩ እንደሚችሉ አውቃለሁ። ግን ይሄ ብዬ ወደ ገድላት ወደ ምናምን አልደክም አልጨርስም። መጽሐፍ ቅዱስ ሺህ ጊዜ ባነበውና ይሄ አሁን ምንድን ነው የሚፈጥረው ሰዎች ጋር ይሄ ሰው እኮ ምንም እንኳን በአፉ ፕሮቴስታንት አልሆንኩም ቢልም ከአስተሳሰብ አንጻር ሆኗል ይላሉ። ይሄ ሌብሊንግ የተለመደ ነገር ነው። እሱ አያስጨንቀኝም። ግን እኔ እሱ ላይ ምን አስጨንቀኝ? አሁን ገድላት ምናምን እዚህ ጋር እኮ አሉ። ክርስቶስ የሰራቸው ብዙ ታምራት አለ። ከዛ ደግሞ ምን ብሏል? እናንተ እኔ ከሰራሁት በላይ ታደርጋላችሁ ብሏል። ምን ይደንቀኛል? እኔ ከሰራሁትም በላይ ትሰራላችሁ ብሏቸዋል። ተከታዮቹ በጥላቸው አጋንንት አስወጥተዋል፣ እነ ሐዋርያው ቅዱስ ጴጥሮስ ሌሎችም። ስለዚህ ለእኔ የሚደንቀኝ ነገር አይደለም። ግን የማይሆኑ ነገሮች ጭራሽ የሌሉ ተጋነዋል ብለው ያምናሉ እርሶ? ተጋነዋል ብቻ ሳይሆን የሉም በቦታው ላይ በአውዱ ላይ። አሁን ግብፅ ሄደች እመቤታችን ቅድስት ድንግል ማርያም ከእስራኤል ወደ ግብፅ የሚካሄድበት መንገድ ይታወቃል። ምን በባህር ዳር አዞራት እንዴት ሲን ቀን እና አንዳንዶቹ እንደ ሰው እኮ ነው ከዮሴፍ ጋር ነው ሄደችው አይደል? እነዚህ ነገሮች እንደው ሞር
የወረዱ ይሆኑብኛል ለኔ። ጥሩ። ያ ኢትዮጵያዊ ጃንደረባ አመክንዮ የሚያነሱ ሰዎች አሉ። እንግዲህ እርስዎ እንደ ታሪክ መምህር እንዲያነሱልኝ ያ ኢትዮጵያዊ ጃንደረባ አሁን ያለችው ኢትዮጵያ አይደለችም ያ ጃንደረባ እና ኢትዮጵያዊ ነው ብለን መጥራት አንችልም ብለው በሌላ ጎን የሚያነሱ ሰዎች አሉ። ከታሪክ አንጻር የእርስዎ አቋምና የእርስዎ ሀሳብ ምንድን ነው? ከእነሱ ጋር አልስማማም። ምክንያቱም ኢትዮጵያዊው ጃንደረባ ነው የሚለው። ኢትዮጵያውያን ደግሞ ወደ እስራኤል ሄዱ ነበር። ጉዞ ነበር፣ መንፈሳዊ ጉዞ ፒልግሪሜጅ እንደነበረ በደንብ በታሪክ እኮ የት ድረስ ነበር? ከግዛት አንጻር የኢትዮጵያ ግዛት ሰፊ ስለነበረ ከየትኛው አካባቢ ታዲያ የሄደ? እስቲ ለምሳሌ ኢትዮጵያዊ ነው ካሉ እርሶ ከየት አካባቢ የሄደ ሰው ነው? ይኸውልህ በአብዛኛው ድሮም ከዚህ ምንድን ናቸው አይሁዶች ኦሪጂናቸው እስራኤል የነበሩ ሰዎች ትምህርቱም ያላቸው እስራኤል የጽድቅ ቦታ ናት ብለው ስለሚያስቡ፣ ለምሳሌ አሁን ጎጃም ያሉ ሰዎች ላሊበላ ሲሄድ 1 ወር ተጉዘው ይመጣሉ በባዶ እግራቸው። ሳሚ ተብለው በጫማ ይመጡ ባዶ እግራቸውን ኤግዛክትሊ 1 ወር ተምረው ተጉዘው ይገባሉ እና ታጥበው ነው የሚገቡት። ያኔም ጉዞዎች እንደነበሩ በዓለማችን ላይ በጣም በስፋት ይታወቃል። ለምሳሌ አፄ ካሌብ የመን ድረስ ሄደው ያስተዳድሩ ነበር። ኢዛና ሜሮ ሱዳን ሄዶ ኑቢያ ድረስ ያስተዳድር ነበር። አፄ ዘርዓ ያዕቆብ ከዛ በፊትም የነበሩት አፄ አምደ ጽዮን እስከ ዘይላና በርበራ ሄደው ሶማሌ አስበው በጣም ርቀቱን ሶማሊያ ውስጥ ሄደው ያስተዳድሩ ነበር። ይሄ በታሪክ የተመዘገበ ነው፣ በደንብ ጥናት የተደረገበት ነው። ትሬሶችም አሉ። ከዚህ አንጻር ወደዛ ምዕመናን ሄዱ እንደነበር ልክ አሁን ሙስሊሞች መካ እንደሚሄዱት ሄዱ እንደነበር ይታወቃል። ያኔ እኮ ያ ኢትዮጵያ ጃንደረባ ከየት አካባቢ ሄደ ሰው ነው? ኤግዛክትሊ ከዚህ ቦታ የሚል የለም መጽሐፍ ቅዱስ። ኢትዮጵያዊ ጃንደረባ እኮ ያኛው ማመክንዮ እኮ ነው። አሁን እርስዎ እንዳሉት ከዚህ ቦታ ነው ተብሎ በእርግጠኝነት ስለሌለ ያ የወቅቱ የነበረው ሰው ከአሁኗ ኢትዮጵያ አይደለም፣ ወይም አሁን ተከልላ ኢትዮጵያ ከምትባለው አካባቢ አይደለም፣ መረጃ የለም። ያ በሌለበት ሁኔታ ከዚህ ሀገር ነው የሄደው። ሁለተኛ ነገር ኢትዮጵያ ተብሎ የተሰጣት ይሄ ስያሜ ስሙ አሁን የቅርብ ወዲህ ነው። ከዛ ፊት ቀድሞ አቢሲኒያ ትባል ነበረ። ኢትዮጵያ የሚለው ስም ራሱ ወደ 40 ምናምን ጊዜ አይ ቲንክ መጽሐፍ ቅዱስ ላይ አለ። ያ ራሱ የተሰጠው ስያሜ ከዛ በኋላ የመጣ ነው ብለው የሚያነሱ ተከራካሪዎች ስላሉ ነው። እርስዎ ምንድን ነው በዚህ ላይ የሚናገሩት? ነው እነሱ የሚሉት ሰዎች ኢትዮጵያ የምትባለው ስም ድሮም ነበረች፣ በሆሜር ላይም ተጠቅሳ ነበር። አንደኛው ሪፈረንስ እኮ አለው ወዴት አቅጣጫ እንደሄዱ ምን ያህል ርቀት እንደተጓዙ የሚታያል። ለምሳሌ የዛሬ 5800 ዓመት አካባቢ ኩዊን ሃትሸፕሱት የምትባል የንግድ ወኪሎቿን ላከች ይላል። የላከችበት ቦታ መተህ ስትመለከት እጣን ትወስድ ነበር። በጣም ርቀት ተጉዘው ነው። ግመሎች ይሄዱ ነበር። ፍራንክ ኢንሰንስ፣ ሚር የመሳሰሉት ነገሮች ይሄዳሉ። እንዲህ አይነት ትራዲሽኖች አሉ። አንደኛው። ሁለተኛው መተህ ስትመለከት ብሉይ ኪዳን ላይ አሁን ይሄ ታቦት የመሳሰሉት ነገሮች ድሮ የነበሩት የእስራኤል ፕራክቲሶች ያሉት እዚህ የተለያዩ ሰዎችም ይሄን ተጉዘዋል። ቤት አለፉ የሚለውን እኮ ጂኦግራፊካሊ አይተው ነው ኢትዮጵያ መሆኗን የሚያስቀምጡት። ስለዚህ ኢትዮጵያ የሚለው ስም አልነበረም የሚሉት። የት አለች አሁን ኢትዮጵያ? አሁን እነሱ ሌላ ሀገር ኢትዮጵያ ነኝ ብሎ የሚጠቅስ እኮ እቺኛዋ ኢትዮጵያ ቀድሞ ስሟ ምን ነበረ? ይኸውልህ የቀድሞ ስሟ ብዙ አይነት ነው። አንደኛ አቢሲኒያ በሚል ባል የተጠራችበት ጊዜ አለ። አቢሲኒያ ማለት ሀበሻ ከሚለው ጋር የተገናኘ ነው። ከሀበሻ ትግራዋይ፣ አማራ፣ አደሬ፣ አርጎባ፣ ጋፋት፣ ጉራጌ፣ ስልጤ ወዘተርፈ ከሴሜቲክ ጋር ተያይዞ ሀበሻት የሚባሉ ነበሩ ይላል። የተለያዩ ቦታዎችም ነበሩ። ግን ኢትዮጵያ የሚለው ስም ይሄ መሆኑን በጥንት በግሪኩ ሆሜር ከክርስቶስ ልደት በፊት ጭምር በተጻፉ መጽሐፍት ውስጥ የተቀመጠና እዚህ ጋር ያሉት መሪዎች ደግሞ ያሳዩ የነበረው ስልጣኔ፣ ለምሳሌ አሁን ኮምፓስ ነበራቸው። ሩቅ ሀገር ህንድና ቻይና ሄዱና ይነግሩ ነበር። ሂስቶሪካሊ የተመዘገበ ነው። ከቀድሞቹ 4 ስልጣኔዎች አንዷ ነበር። የጽሁፍም አላት፣ የተመዘገበ ነው። ስለዚህ እቺ ኢትዮጵያ የምትባለው ሀገር ከእስራኤል ጋር ሪፈረንስ ቱ እስራኤል ሪፈረንስ ቱ ኢጅፕት ስታያት በቀጥታ ችኛዋ ኢትዮጵያ መሆኗን ማረጋገጥ እኮ። ግዛቷ የት ድረስ ነበረ በወቅቱ ነው የኢትዮጵያ ግዛት? እንዲህ ብለህ መናገር አትችልም ኢትዮጵያ ውስጥ። ዓለም ላይም ለምንድን ነው ዓለም ላይም ኢትዮጵያ ውስጥ መናገር ማትችለው? እስክንድር ትልቅ በነበረበት ጊዜ የትናየት ሰፊ ቦታዎችን ይገዛል። ኢትዮጵያ በሚለው መዋቅር ውስጥ ማለት ነው። አሁን ግሪክ የምትለው እስክንድር የገዛባቸውን ቦታዎች ስታቸው ሰፊ ናቸው። ግሪክ ግን መጨረሻ ላይ ጠባጠባ አሁን ያለችበት ቦታ ነው የሆነችው። ፐርሻ እጅግ በጣም ሰፊ ግዛት ነበር። ሮማ እጅግ በጣም ሰፊ ግዛት ነበር። ከዛ ውስጥ ነው ሀገሮች እየወጡ የመጡት። ኢትዮጵያ መሪው ከባድ ሲሆን አልኩ ቅድም አምደ ጽዮን ከ1314 እስከ 44 ሲያስተዳድር ሶማሊያ ድረስ ሄዶ ነበር። እንደገና ደግሞ በዛ ሰሜን ቀይ ባህር ድረስ ሄዶ ነበር። ዘርዓ ያዕቆብም በተመሳሳይ። አፄ ዮሐንስ ጋር ስትመጣ ደግሞ ከሸዋ አላለፉ። አፄ ቴዎድሮስ ጋር ስትመጣ ከሸዋ አላለፉ። ስለዚህ ኢትዮጵያ አሁን ያላትን ካርታ እንቀበላለን። ዓለም ካርታውን አሁን እንደተቀበለው ለምሳሌ አሜሪካ 13 ነው አይደል የተነሱት በቅርብ ጊዜ። ከዛ ወዲህ ነው ወደ አብርሃም ሊንከን ሲመረጥ 33።
ከዛ ደግሞ አሁን 50 ልክ ኢትዮጵያም እየሰፋች ልክ አጼ ምኒልክ በፈጠሯት ቅርጽ ውስጥ ኖረች። በዛ ሰዓት እኮ ሶማሌ ክልል ኢትዮጵያ ላይ ሆነ ይችላል። በአንዳንድ ወቅቶች ጋምቤላ፣ ቤንሻንጉል ጉሙዝ በኢትዮጵያ ስር ላይ ሆኑ ይችላሉ። አንዳንዴ ኦሮሚያም በኢትዮጵያ ውስጥ የማይሆንበት ጊዜ አለ። ስለዚህ ምንድነው የምናደርገው? አሁን ኢትዮጵያን እንቀበላትና በዚህ ውስጥ ያለው ታሪክ በሙሉ የጋራ ታሪካችን ይሆናል እንደ ሁሉም ዓለም። ለምሳሌ 1707 ድረስ ግሬት ብሪቴን እኮ አልነበረችም። ኢንግላንድ ለብቻዋ ናት፣ ስኮትላንድ ለብቻ ናት። በአክት ኦፍ ዩኒየን ሲዋሃዱ ነው። ከተዋሃዱ በኋላ እንግሊዝ ከቼልቶች ጀምራ ሁሉም ቦታ 4ቱም ግዛቶች ውስጥ ያለው መቁጠር ጀመረች። እኛ ጋርም እንደሱ ስለምንቆጥር እንጂ ኢትዮጵያ አሁን ያላት ቅርጽ ያላት በምኒልክ ጊዜ ነው። ከዛ በፊት በነበረው ጊዜ ይሰፋና ሱዳን ውስጥ ይገባል። ይሰፋና አብርሃን ደቡብ አረቢያ ሄዶ አብርሃ ጭምር ይኖራል። አብርሃም የሚባል ገዢ መድበው ነበር ካሌብ። ስለዚህ አንዴ ይሰፋል፣ አንዴ ይጠባል። አሁን ያለውን ካርታ ተቀብለን በዚህ ካርታ ባለው ታሪክ ውስጥ ነው እንጂ የምንነጋገረው ኢትዮጵያ ድሮ ነበረች አልነበረች። እቺኛው ኢትዮጵያ የሚለው ስያሜ መቼ ነው ያገኘችው? ከግሪክ ጊዜ ጀምሮ ከጥንት። ከዛ በፊት አቢሲኒያ ትባል ነበር ብለውኛል እኮ። አንዱ ፓርት ነው። አሁን አንተ የትኛው ፓርት ነው አቢሲኒያ? ሰሜኑ ፓርት አቢሲኒያ ነው፣ እስከ ሸዋ ድረስ ያለው ሀበሾች የሰፈሩበት። ስለዚህ አቢሲኒያ የሚለው ለምሳሌ ከሸዋ በኋላ ያለውን አያካትትም። ይኸውልህ አሁን ኢራቅ ጋር ሄድ። ኢራቅ ላይ ሜሶፖታሚያ አለች፣ ለብቻው ግዛት ናት። የሱሜሪያ ስልጣኔ አለ፣ ለብቻው ግዛት ነው። የባቢሎን ስልጣኔ አለ። ስለዚህ ኢራቅ የሚለውን ስም ስትይዝ አጠቃላይ ሱሜሪያንም ባቢሎንንም አሁን የጠቀስኩትንም ሶስቱንም ሌሎችንም ስልጣኔዎች በኢራቅ ውስጥ አስገባቸዋል። ልክ እንደዛ ነው ኢትዮጵያን የምታየው። ለምን አቢሲኒያ የሚባለው ይሄ የቦታ አይደለም፣ የቦታ አይደለም። ይሄ እኮ አቢሲኒያ የሚለው አጠቃላይ ኢትዮጵያን ዛሬም የሚያነሱ ሰዎች ኢትዮጵያን ያነሱና የኢትዮጵያ የቀድሞ ስሟ አቢሲኒያ ነው ብለው ያነሳሉ። በሌላው ዓለም ያሉ ተብላ ተጠርታ ታውቃለች። አሁን ምን መሰለህ እኮ ስትጠራ ከሸዋ ወደዛ ያለውን አይመለከትም። አቢሲኒያነት አይመለከትም። አቢሲኒያ ግን ኢትዮጵያ የምትባለው ቅድም እንደነገርኩ ከድሮ ጀምሮ ይሄ ያለንበት ግዛት ኢትዮጵያ ነው የሚባለው። ግብጾችም ንግድ ያደርጉ የነበረው ከፑንት ምድር ነው። ፑንት ምድር ውስጥ ደግሞ ኢትዮጵያ ነበረች። እሱን ትይዘልኝና አቢሲኒያ ብለው የሚጠሩት ግን ሪፈር የሚያደርጉት ሰሜን ኢትዮጵያን መሆኑ ጥርጣሬ ውስጥ ወይም ጥያቄ ውስጥ አይገባም። ያ ማለት ግን በአንድ ወቅት አቢሲኒያ ተብላ ትጠራች ማለት ኢትዮጵያ የሚለው ስም የለም ማለት አይደለም። ሱሜሪያ ተብላ ትጠራ ነበር ኢራቅ። ባቢሎን ተብላ ትጠራ ነበር ኢራቅ። ስለዚህ ኢራቅ የሚባለውን ስም አጥፍተን እንሄዳለን ማለት ግን አይደለም። በአንድ ወቅት ላይ ያላቸው ስም ተይዟል ብዬ ነው የምወስደው። በጣም ጥሩ። እሺ እንግዲህ ይህን እናንሳ። ቅድምም እያነሱ ነበረ ከክርስትና ጋር አንስተው በተለይ ነው ክርስትና የቤተ መንግስት ሃይማኖት የሆነበት ሁኔታ አንስተዋል። እንደው ኢትዮጵያን ከዚህ ከኦርቶዶክስ ክርስትና ውጭ የመሩ ሰዎች ነበሩ? ዌል የመጀመሪያዎቹ አክሱማውያን ከኦርቶዶክስ ክርስትና ውጭ ነበሩ። እሺ ኢዛና ከመምጣቱ በፊት ኢትዮጵያን የመሩት የብሉይ ኪዳን የጁዳይዝም እምነት ተከታዮች ያሉበት ጊዜ አለ። ለምሳሌ ዳማት የሚባል መንግስት አለ። እሺ ዳማት ምንድናቸው? ሳውዲ አረቢያ ውስጥ የሚገኝ ሙከሪብ የሚባል ስልጣን ያላቸው። ልክ አጼ እንደምንለው ንጉሠ ነገስት እንደምንለው ሙከሪብ የሚባል ስልጣን ነበራቸው። ይሄ ስልጣን የመጣው ከየት ነው? ከደቡብ አረቢያ ነው። ስለዚህ እነዛ ሰዎች ኦርቶዶክሶች አይደሉም። ዳማቶች የመጀመሪያው ኢትዮጵያ መርተዋል እነሱ። አዎ ዳማት ኪንግደም። ስለዚህ ሙስሊሞች ነበሩ ነው? ኖ ሙስሊሞች አይደሉም። የራሳቸው በማህረም የሚባል ጣዖት አለ። አረስ የሚባል ጣዖት አለ። የተለያየ ጣዖት ያመልኩ ነበር። ኢቭን እኮ የኢዛና ሳንቲሞች ላይ መጀመሪያ ያሉት ምልክቶች የጣዖት ምልክቶች ናቸው። ክርስትናን ከተቀበለ በኋላ ነው ወደ መስቀል የተቀየረው። የተለያዩ ጣዖቶችን የተለያዩ አማልክትን የሚያመልኩ መሪዎች ነበሩ። ዳማት የሚባለው የመጀመሪያው በኢትዮጵያ ታሪክ ውስጥ ዘፈርስት ይላል እንግሊዝኛው ሎካሊ ኖን ስቴት ኢን ኢትዮጵያን ሂስትሪ። በኢትዮጵያ ታሪክ ውስጥ ሎካሊ የሚታወቀው የመጀመሪያው ዳማት ነው። ግን የተገኘው ጽሁፍ ደመተ ነው የሚለው። ያኔ ግዕዝ ዳዱዱ ማነው ከአብ ሳልስ ምናምን አልነበረው። አብርሃም ለመጻፍ አበረሃመ፣ ሶፎንያስ ለመጻፍ ሰፈነየሰ ምናምን ነበር። ስለዚህ ታሪክ ምሁራን ዳማት ብለውት እንጂ ዳማት አይደለም ስሙ። ደመተ የሚል ጽሁፍ ላይ የተገኘ እንትን አለ። ስለዚህ እነሱ መሩ። ከዛ ደግሞ እንደነገርኩ አክሱሞቹ መሩ። ከአክሱማውያን በኋላ ኢዛና ራሱ ጣዖት አምላኪ እንደነበር ይታወቃል። ቅድም ብየዋለሁ። ከዛ ከአክሱም ውስጥ ኦርቶዶክሶች መሩ። ከማን በስተቀር አከራካሪ ሆነው ለሁለት የሚከፈሉበት አህመድ ነጃሽ የሚባለው ሰው ብቻ ነው። የመጀመሪያው ሙስሊሞችን ተቀበለ የሚባለው ላይ የሙስሊም ስኮላሮች ሊትሬቸር ሌላ ይላል፣ የክርስቲያን ሊትሬቸር ሌላ ይላል። እሱ ላይ እስካሁን ኮንሰንሰስ ስምምነት ስላደረሰ እንዲህ ብዬ መበየን ያስቸግረኛል፣ ግን መጻፌ ላይም ማስቀምጫዋለሁ። ከዛ በኋላ ግን በተከታታይ ዛጉዎች ጋር ስትመጣ ዛጉዎች ሙሉ በሙሉ እንደውም ወደ ቄስ የሚያደሉ ንጉሶች ነበሩ። 4 ክፍለ ሀገር ነበራቸው። ክፍለ ሀገራቸውን የሚመራው እንትኑ ራሱ ስልጣናቸው ሊቀ ካህናት፣ ንቡረ እድ፣ ርዕሰ ርዕሳንና ፓትሪያርክ በሚባል ነው የሚተዳደሩት። አንዱን ክፍለ ሀገር ፓትሪያርክ፣
አንዱን ንቡረድ፣ አንዱን ርዕሰ ርዕሳ እንደዚህ ነበር የሚያስተዳድሩት። ከዛ ሰለሞናዊ ስርወ መንግስት 1270 መጣ። ከ1150 እስከ 1270 ዛጉዌዎች ነበሩ ከአክሱም ቀጥሎ። 1270 ጀምሮ እስከ አጼ ኃይለ ሥላሴ 1974 ዓ.ም ድረስ ያሉት ደግሞ በሙሉ ኦርቶዶክሶች ናቸው። እዛ ጋር ግራኝ አህመድ ብለው በተፈጥሮ የሚጠሩት ግን ኢማም አህመድ ኢብን ኢብራሂም አልጋዚ መግባት አለበት 15 ዓመት የሚል የተለየ አመለካከት አለኝ። እርሶ ያንን ይገዙታል? እርሶ? አዎ ገዝቼም ጽፌያለሁ። ኦኬ። ስለዚህ እዛ ያንን ካነሱ ስለዚህ ግራኝ አህመድ ሙስሊም ሆኖ ኢትዮጵያ መርቷታል ነው ብለው የሚያነሱት እርሶ? ግን አንዳንዶች ደግሞ የሚያነሱ እነዚህ ምናልባት በኢትዮጵያ ሀገረ መንግስት ውስጥ ሌላ ቤተ እምነቶች ወይም የሌላ ቤተ እምነት ሰዎች አልመሯትም፣ ነገር ግን ሱልጣኖች ናቸው ለምሳሌ እንደ አካባቢ ገዢ ሆነው አካባቢን አስተዳድረዋል እንጂ ኢትዮጵያን አላስተዳደሩም ብለው ለሚያነሱ እርሶ ምንድን ነው ምላሾት? ይኸውልህ በኢትዮጵያ ውስጥ ዋናው ማዕከላዊ ብለን በታሪክ ውስጥ እየተከተል ነው የመጣ ነው ሰለሞናዊን ስርወ መንግስት ነው። ብዙ ቦታ የሚያስገብር ስለሆነ ብዙ ቦታ የሚይዝ ስለሆነ። ነገር ግን እነዚህ ሰለሞናዊ ስርወ መንግስታት የሸዋ ሱልጣኔት የሚባል አለ። ራሱን ነው የሚገዛው እኮ። ሱልጣኖቹ እኮ አካባቢን ነው እንጂ የገዙት ሀገረ መንግስት አልገዙም ነው። ሀገረ መንግስት አልገዙም። ስለዚህ የኢትዮጵያ መሪ ነበሩ ብለው ታዲያ እርስዎ ከተናገሩ አይጋጭቦትም? ኢማም አህመድን ብቻ ነው ያወጣሁት፣ እነሱን አላልኩም። ለምን ከፋ ታቶ የሚባሉ ንጉሶች አሉት እስከ 1897 የራሱ። ወላይታ ካዎ የሚባሉ ንጉሶች አሉ እስከ 1894 እንደ ግሪጎሪ ዘመን ቀመር ለወላይታ ነው። ሌላውን ህዝብ አልገዙ። የም ስትሄድ አኖ የሚባሉ አሉ። ሀዲያ ስትሄድ ጋራድ የሚባሉ አሉ። ወደ ምዕራቡ ኢትዮጵያ ክፍል ስትሄድ ምንድናቸው ሞቲ የሚባሉ አሉ። የኦሮሞ ነገስታት የዛው አካባቢ ናቸው። ንጉስ ሆኖ የመራ የለም። ብቸኛው ሰው ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድ የሚሉት እኮ። ግራኝ አህመድ ሙሉ ኢትዮጵያን ገዝተዋል ብለው እርሶ የሚያምኑት? አዎ። ለምን መሰለህ? እሺ። በወቅቱ የነበረው ልብነ ድንግል ነው። ልብነ ድንግል ሽምብራ ኩሬ ጦርነት ላይ ከተሸነፈ በኋላ ከ1529 ደብረ ዳሞ የሚባል በጠፍር የሚወጣበት ቦታ ላይ ሄዶ እዛ ላይ ህይወቱ አለፈ። ኢኮኖሚውን ሙሉ በሙሉ የሚቆጣጠረው ኢማም አህመድ ነው። ፖለቲካውን ሙሉ በሙሉ የሚመራው የሚያስገብረው ሁሉም ክልሎች የሚገብሩለት ለኢማም አህመድ ኢብራሂም አልጋዚ ነው። ተመልከት፣ ኢኮኖሚ ይዟል፣ ፖለቲካ ይዟል፣ ሙሉ በሙሉ ወታደራዊ በላይነት ይዟል። አይ ከተባለ ልጅ ኢያሱ መኢሶ ላይ ተሸነፈ። በ1916 ተሸንፎ ወደ ትግራይ ሸሸ። ያን ጊዜ ዘውዲቱ የምኒልክ ልጅ ንግስተ ነገስታት ተብላ ተጠራች በህይወት እያለ እሱ። ስለዚህ በህይወት እያለ ልብነ ድንግል ደብረ ዳሞ ላይ ሆኖ ኢትዮጵያን በሁሉም መንገድ የተቆጣጠረው ኢማሙ ሆኖ ሳለ የኢትዮጵያ መሪ አይደለም ልትላት ሲል እስከ አክሱም ሄዷል። ጎጃምን ይዟል። ደቡቡ ሲዳማን ጠቅላላ ይዟል። ይሄንን በያዘበት ሁኔታ መሪ አይደለም ሊባል የሚችልበት ቦታ ምንድን ነው? አንድ መሪ ኢኮኖሚውን ከተቆጣጠረ፣ ፖለቲካዊ፣ ማህበራዊ ህይወቱን ኤቭሪቲንግ ከተቆጣጠረ፣ ግብር የሚያስገብር ከሆነ መሪ ማለት እኮ እሱ ነው። ያኛው ተደበቀ፣ ኦልሬዲ ከስልጣኑ ወረደ ማለት ነው። ሸሸ። በሸሹበት ጊዜ የኢትዮጵያ ነገስታት ንጉስ ብለን አንጠራቸው። አሸንፎ የመጣውና ያኛው በህይወት እያለ ከተደበቀ ንጉስ ብለን የምንጠራውና ለምንድን ነው መሪ ማይባለው የሚል ነገር እሱ ብቻ ልዩነት ሲኖረኝ፣ ሌላው ግን በሙሉ እስከ 1974 እስከ ደርግ መነሻ ድረስ ኢትዮጵያን የመሩት የኦርቶዶክስ ነገስታት ናቸው። ጥሩ እንግዲህ ልምጣና አንዳንድ የግል ጉዳዮችንም አነሳለሁ። በመሀል ታሪክንም ደግሞ ታሪክ ብቻ እንዳይረዝም ላንሳና ባለፉት እንግዲህ ለ3 ዓመታት በአሜሪካን ሀገር ቆይተዋል እና አሜሪካን ሀገር በቆዩበትም ጊዜ በጣም ተወዳጅነት አትርፈዋል። በመላው አውሮፓ ማለት ይቻላል በብዙ በተለይም ደግሞ ከመጽሐፉ ጋር በተያያዘና ኢትዮጵያዊነትን በሚያነሱት ሀሳብ ተወዳጅ ሆነው እየዞሩ ነበር። እንግዲህ በመሪዎች ደረጃም እንደዚህ ተዙሮ ይሆን አላውቅም። በጣም በብዙ ኢትዮጵያውያን ባሉበት አካባቢ እንደ ስብከት ንግግሮ ተሰምቷል። በጣም ተመራጭና ተወዳጅ ሆነው ቆይተዋል። ከዛ በኋላ ግን በአሜሪካን ሀገርም የነበሩት ቆይታም ትንሽ ጥሩ እንዳልነበረ በስተመጨረሻ ሰምቻለሁኝ። ከአንዳንድ እርሶ ሚዲያ ላይም ገብቼ በየቪዲዮዎች እርሶ የለቀቁትም ይሆን እርሶ ከለቀቋቸው ውጪ ሲጻፉ አያለው። አሁን ቅያሜ ውስጥ ገብተዋል ከብዙዎች ጋር። ሰው ምንድን ነው ቅያሜውን የፈጠረቦት? በተለይም ደግሞ እንደውም ላንሳለሁትና አንድ ቦታ የመጨረሻ ንግግሩ ከሆነ አላውቅም የተናገሩበት አዳራሽ ውስጥ እርሶ ብቻውን ቀርተው ያውቃሉ፣ ሰዎች ጥለውት ሄዱ። እስቲ ምንድን ነው የገጠሙት? ምንድን ነው የመጨረሻ ንግግር ያደረኩት? ከዛ በኋላ አንድ መድረክ ላይ ብቻ ግራንድ ራፒድስ ሚሽጋን ስቴት ውስጥ ግራንድ ራፒድስ ብቻ ንግግር አድርጌያለሁ። ከሱ በፊት የነበረኝ የመጨረሻ ንግግር ምለው ግን እሱ ላይ ወደ ንግግር ልትገባ ስትል ሎቢስቶች አሉ። ምን ሎቢስት ልበላቸው ምን ልበላቸዋል? ቀድመው ያገኙህና የተለያየ አጀንዳ ሊሰጡ ይፈልጋሉ፣ ሴት ሊያደርጉ። እኔ ደግሞ ማንም ሰው መንግስትም ጭምር አጀንዳ ሴት አድርጎ ስራ ካለኝ አልሰራም። ምንድን ነው ያጋጠመኝ? ልገባ ስል ካህናትም አሉ ትልቅ ሰዎችም አሉ። የፈለጉት ነገር አሁን ሚልኬሳ የሚባል ዶክተር አለ
እሺ ልክ እሱ እንደሚናገረው ውሸት እየጋገረ ብዙ ነገሮች ይናገራል። እንደምትሰማው በጣም የሚያስደነግጡ ውሸቶችን ይዋሻል። ለምሳሌ እሱ መነሻ ስለሚሆነኝ ፍቀድልኝና እሺ ይቻላል ይቀጥሉ። ምን አለ አንድ ጊዜ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊታችን ላይ $3 ቢሊዮን በሻንጣ ይዞ ሲሄድ አየሁት ብሎ ተናገረ። $3 ቢሊዮን 3 ቢሊዮን ዶላር ማለት 30 ቶን ማለት ነው። 30 ቶን ማለት 30,000 ኪሎ ግራም ወይም 66,000 ፓውንድ ማለት ነው። ይሄ ማለት 1 ሚሊዮንን በአንድ ሻንጣ ላስቀምጥ ብትል 3,000 ሻንጣ ያስፈልጋል። ወይም በጣም ጠቅጥቀ ግዙፍ በሆነ ሻንጣ 3 ሚሊዮን በአንድ ሻንጣ ዶላር ላስቀምጥ ብትል 1,000 ሻንጣዎች ያስፈልጋል። እነዚህ ደግሞ መኪና የሚያመላልሱ አሉ። በእኛ ሀገር ዶልፊን የምንላቸው ከነሱ ትንሽ ረዘም የሚሉ 3 አይነት በእነሱ ደግሞ ከ9 እስከ 10 መኪና ያስፈልጋል 3 ቢሊዮን ዶላር ለመያዝ። ስለዚህ እንዲህ ብለህ ልትቀል መቻል በጣም ከባድ ነው። አብይ ኢትዮጵያ አይደለም ሲጀመር ያለው ነገር አለ ወዘተርፈ ብዙ ላወራ እችላለሁ ስለሱ። እኔንም እንደሱ አይነት ተልእኮ ነበር የሰጡኝ። ምንድነው ንግግሬ ላይ አንደኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በጣም እንዳጠላላ እንደማልመለስ ይታወቃል። ኦልሬዲ ጨርሰን ነው ከዚህ ሄድኩት። ከቤት መተው ነው ይዘውኝ ሄዱት። ፕሮሰስ አድርገውም ሁኔታዎች አመቻችተው የወሰዱኝ ያ ኔትወርክ ነውና አንድ እሱ ነው። ሁለተኛው ፊልድ ማርሻሉና መከላከያ፣ ሶስተኛ ኦቦ ሽመልስ አብዲሳን ከኦሮሞማ ጋር በማያያዝ እነዚህ ላይ የማጥላላት ጠንካራ ንግግር አንተ ሞር ተሰሚነት ስላለ ከኦሮሞ ማህበረሰብ ነኝ ስለምትልም አውቃለሁ ብለህ ደግሞ እነዚህ ነገሮች ስትናገር በሰዎች ዘንድ ተሰሚነት ታዬ አይሳሳትም ወደሚል ስለደረሱ ሲላሉ ሚል በደንብ ነገሩኝ። ለኢትዮጵያ ሕዝብ የሚያስገኘው ጥቅም ምንድነው? ይሄን ንግግር ብናገር አይ አንተ እኮ ለአብይ ስስልባለህ እቺን ነው ቃል በቃል የተጠቀሙት። ለአብይ ስስልባለህ ስስልብ ሳይሆን ያለውን ነገር የሚያደርጋቸውን ነገሮች አደንቃቸዋለሁ ያላየኋቸው በታሪኩ ስለሰሩ የሚል ነገር አልኩ። ባጭሩ ግን ከዚህ በኋላ ገባውና ንግግር ሳደርግ እኔ ላይ ደረሰብኝም ብቻ እና ብልጽግናን በደንብ ጨፈጨፍኩና አቆምኩ። እንዳሉት እነዚህን የፈለጓቸውን ካራክተር አሳሲኔሽን ወይም የስብና ማራከስ ስራ እንድሰራ የፈለጉትን ሰዎች ፈቃደኛ ስላልሆንኩ እዛው ትተውኝ ሄዱ። ሆቴል ምሳም አብረውኝ ሄዱ። ሰዎችን ሲጠሩ ምሳም አልጠሩኝም። ከዛ እንደገና ለማግባባት ተሞከረ እና ብዙ ብቻ ስቃዮች አሳለፍኩ። የመጀመሪያ ወቅት ላይ ለምን ተዘጋጅቼ አልሄድኩም ከዚህ ሲሄድ እና መጨረሻ ላይ እንደገና ከአንድ ሰው ጋር ከተወሰኑ ቆይታዎች በኋላ አሁን በደንብ ተቀጥቷል በሚል ዛሬ ሚዲያ ላይ ከሚናገር ስሙን መናገር አልፈልግም። እኔ አብሮ መብላት ለኔ ቃል ኪዳን ነው። እሱም በመናገር ልክ እነ ዶክተር አብይን በመናገር ጥቅም እንደማላገኘው ሁሉ በጣም አፍራሽ ካልሆነ በስተቀር ሁለተኛ ደግሞ አብረውኝ ያሳለፉትን ጊዜ እኔ ምንም የፈለገ ሰው ቢናገር አንተም ብትወቅሰኝ ወቀሳውን እቀበላለሁ እንጂ እኔ አብሮ መብላት ለኔ ቃል ኪዳን ነውና ከሱ ጎን አስቀምጡኝ። ተልኮም ለመስጠት ተሞከረ። ተልኮ ሞዓ ተዋህዶ ወልታ ጽድቅ ዘተዋህዶ እና ሞዓ አንበሳ የሚባል ሶስተኛው ቴዎድሮስ ይመጣል የሚል ቡድን አለ እና እሱን እንዳስተባበር የዛ አስተባባሪ እንደሆን ተሞከረ። እሱም ላይ ፈቃደኛ አልሆንኩም። ከዛ ወዲህ አድማ አንድ ላይ ተሰራ። አሁን በቅርብ ጊዜ ያደረኩት አለ አንድ ድጋፍ ብዬ ፌስቡክ ላይ ጽፈው የንግድ ባንክ አካውንቱን ያስቀመጡበት ማለት ነው። እሺ ልክ አሁን እንደሱ ድጋፍ ስጠይቅ ውስጥ ለውስጥ በሙሉ ተናገሩ። አንደኛ ቤተክርስቲያን ለማግለል እኔ፣ ሁለተኛ የትኛው ማህበራዊ ግንኙነት ውስጥ እንዳልጠራ የትኛውም ስብስብ ውስጥ እንዳልኖር ሲላላኩ ያው የኔ ከተማ ልጆች ስላሉ ደረሳቸው። ይኸውልህ እየተላለፈ ነው። እንደውም እኔ ከ10 ደረሰኝ ከ15 እያሉ አሳዩኝ። እውነትም እንደተባልኩት በጣም ከሚፈለገው በላይ አገለሉ ሙሉ በሙሉ። መቼም በተአምራት ውስጥ ሰው አይጠፋምና አንድ 3 ሰዎች አገኘውና በነዛ 3 ሰዎች ምክንያት የአሜሪካ ቆይታዬ ከሞላ ጎደል አስቤዛ ሁሉ ተቸግረዋል ነበር እነሱ 10 ቀን እንደ ፕሪም አይነት አለች ስሟ ጠፋኝ። እንደ ካዝሚር አይነት ዘይቱና የምትመስል እሷን እየበላው በውሃ ቆይቻለሁ 10 ቀን ሙሉ። ለምን አንድ ኢትዮጵያዊ ቤቱ እንትን አለና ምን ያርግ? ልጆች አሉት፣ ቤት አለው። ለብቻ ተከራየልኝ እና በጣም ትንሽ ክፍል ናት። እንግዲህ አሜሪካ ላይ ሄጄ ንግግር አድርጌ እመለሳለሁ እንጂ ከዛ በፊትም እየሄድኩ መለስ ነበር እንጂ ከኮቪድ በፊትም በኋላ አላውቀውም ሲስተሙንም ፕላስ የለኝም ምንም ነገር እና ያችን እንትን ገዝቼ እንዳትበላሽ ቅዝቃዜ ነበር ያው እንትን ስላለ እሷን እየበላው 10 ቀን ቆይቻለሁ። በጣም ኤክስትሪም የተጎዳውበት ወቅት ነበር። ከዛ ወዲህ ግን ተከራይተው መለሱኝ እና ከአንድ ሰው ጋር አስቀምጠው ሚዲያ በጋራ ሊከፍቱልን አሰቡ። ፈቃደኛ አልሆንኩም። ትንሽ የኔ ችግር ምንድነው የፈለገ ልጎዳ እችላለሁ።
የፈለገ ልታመም እችላለሁ እንጂ የኔ ያልሆነ ነገር ሰዎች አምጥተው እንዲጭኑብኝ አልፈልግም። ከዛ ያው እንደነገርኩ እንትን አልኩ። ያው ግን ከነበርኩባቸው ሰዎች መንጃ ፈቃድ አወጣው። በአጋጣሚ አየር መንገድ ውስጥ ዲዩቲ ማኔጀር ስራ አገኘው። 4 ወር ሰራው፣ ታመም ያቋረጥኩ። ከዛ ወዲህ ደግሞ ዴሊቨሪ በጣም ሰራው። ያ ዴሊቨሪ በደንብ ውስጡን እንዳውቅ ረዳኝና አሜሪካ የነበረኝ እንትን ጥሩ ኤክስፒሪየንስ አግኝቼበታለሁ። የኢትዮጵያን ፖለቲካ ግን በደንብ አውቄበታለሁ። እንዴት አድርገው እንደሚሰሩ፣ ማን ከማን ጋር እንደሚገናኝ፣ ኔትወርካቸው እንዴት ረቂቅ እንደሆነ፣ መጣል የሚፈልጉትን ሰው እንዴት እንደሚጥሉና እንደሚያራክሱ ከክቡር ጠቅላይ ሚኒስትሩ ጀምሮ ብልጽግናን የሚደግፉ ሰዎችን በሙሉ በምን አይነት የመንጋ ዘመቻ አንድ ላይ ልክ እንደ ትዊተር ዘመቻ አንድ ላይ ያደርጉና ሙሉ በሙሉ ለመስበር የሚሞክሩበትን ሂደት አየው። ፕላስ ማን ናቸው? እኔ ድሮ ኢትዮጵያ የሚሉት የእውነት ኢትዮጵያ በቃ ከነፍስና ስጋቸው ጋር የተሸመነች ልባቸው ላይ የተነቀሱ ይመስለኝ ነበር። ገባ ብዬ ሳያቸው ግን ከሰፈራቸው አልፎ ኢትዮጵያን ማየት የማይችሉ ለ130 ሚሊዮን ህዝብ የሚሆን ራዕይ የሌላቸው እርስ በርሳቸው የማይዋደዱ ግን ውሻ በጅብ ይተባበራል በአጥንት ይጣላል እንደሚባለው እንትን የሚሉ እርግጥ ጅብ አይደለም በዚህ በኩል ያለው ግን ከአባባል አንጻርና እንደዚህ አይነት መሆናቸውን ለመረዳት ችያለሁና አሜሪካ በፖለቲካው አመለካከቴ ላይ ትልቅ ለውጥ እንዳመጣ በዛ ላይ ደግሞ ቁጭ ብዬ ረጅም ሰዓት በበረዶ ውስጥ ምናምን አነብ ነበር። የኢትዮጵያን ፖለቲካ እከታተል ነበር። ስለዚህ በደንብ እንረዳቸው ማን ምንድን ነው። የኦሮሞ ፖለቲከኞች ምን ያስባሉ? መቼም እኛ ሀገር የኦሮሞ ተብሎ ሌብል ስለተደረገ የትግራይ የአማራ እና የአማራዎቹ ኢትዮጵያ በሚል ውስጥ ነው ካባ ውስጥ የሚደበቁት። ውስጥ ስትገባ ግን ከሰፈር ከአማራ ክልል ወርደው ጎጃም ከጎጃም ወርደው ምስራቅ ጎጃም የሚገቡ አይነት ነገር ናቸውና ይሄን እንዳይሆኛል አሜሪካ ጥሩ አልነበረም። ከዛ በኋላ እስቲ ወደ አሜሪካ ቆዩ 3 ዓመት። ከዛ ሳይሳካሉት ቀርቶ ነው ወደ አዲስ አበባ የተመለሱት? ከነሱ ጋራ ስምምነት የማልፈጥርበት ደረጃ ደረስኩኝ። መንግስት የሚሰራቸውን ስራዎች መጀመሪያም የመንግስት ደጋፊ ነኝ መርጫዋለሁ። አይደለም ወደ ሀገር መግባት በፈለጉ ጊዜ ነው መልካሙንና ጥሩ ነገሩን መናገር የነበሩት እዚህ መጥተው እንዳይጠየቁ ነው ብለውም ስለሚያነሱት እኮ ነው። እነዚህ የሚያነሱ ሰዎች እኔ ሁሉን ነገር በኤቪደንስ ነው አወጣሁላቸው። የዶክተር አብይን መጀመሪያ የኦሮሚያ ምክትል ፕሬዚዳንት እያለ ባይዘወይ የመጀመሪያ 4 ግብዣ ላይ ከተጋበዙ 50 ሰዎች አንዱ ነኝ ቤተ መንግስት። በዛን ጊዜ ሰፊ ትግል አድርጌያለሁ። ያ ቃል መንግስትም የመጀመሪያው ቲንክ ታንክ ቡድን 120 አዲስ አበባ ዩኒቨርሲቲ ተቋቁሞ ከዛ 31 ተመረጥን፣ ከ31 15 ተመረጥን፣ ከ15 9 ተመርጠን ለመንግስት ለክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቀድሞ የቀረቡ ጥያቄዎች ስልጣን ልቀቁ እስከሚል ድረስ አቅርበናል። እዛ ውስጥ ዋነኛ ተሳታፊና መጀመሪያ የተጠቆምኩ ሰው ነኝ። የጠቅላይ ሚኒስትር አዲስ ወግ ፕሮግራም ላይ ይሳተፍ ነበር። ከ1000 ያላነሱ ፖስቶች በቀን እስከ 10 ነበር ለጠቅላይ ሚኒስትሩ ፖስት ማድረገው። ነገር ግን በዛን ወቅት አማራ ከዚህም ጋር ይፈናቀል። ስለዚህ አማራውን ለምን ታፈናቅላለህ? የአማራው መፈናቀል ውስጥ መንግስታዊ መዋቅርም አለ የሚል እና የታሪክ አረዳዴ ነው። ብልጽግና እኮ እንዲመረጥ የዛሬ 5 ዓመት ያውም ሂውስተን ነበርኩኝ ቴክሳስ። የዛሬ 5 ዓመት የነበረው ምርጫ ላይ ፊት ለፊት እየወጣው ቀሰቅስ ነበር። ኢዜማን እያጥላለሁ፣ የአማራ ብሔራዊ ንቅናቄ አብንን እያጥላለሁ። ሀገርን አያይዞ መምራት የሚችለው ከነ ችግሩ ብልጽግና ነው። በታሪክ ላይ ብዥታ ነበረኝ። ታሪክን ሊያፈርሱ ነው የሚል የተለያዩ ብዥታዎች ነበሩ። እነሱ ላይ ይቃወም ነበር። አሁን ትልቁ እኛ ሀገር ያለው መንግስትም ጋር ምንድነው 100% ደግፈኝ ነው የፖለቲካ ልምዳችን ነው። ወይ ከኛ አሁን ወይ ከነሱ ነው። ስለዚህ የሆነ መልካም ነገር ስትናገር መንግስትን ዋው፣ የሆነ የምትቃወማቸው አሰራሮች ሲኖሩ ደግሞ ይሄ ደንበኛ እንትን ነውና ትልቁ የግጭታችን ምንጭ ከመንግስት ጋር መንግስት መዋቅር ውስጥ ያሉ ሰዎች አማራውን እያፈናቀሉ ነው። ተመልካቾች ተመልሼ ደግሞ እመጣለሁ። ትንሽ ደቂቃ ደግሞ አብራችሁ ሆኑ። አሁንም ያለሁት ከታሪክ ምሁሩ መምህር ታዬ ቦጋለ ጋር ያለ ነው። አብረን እንቆያለን።